የማትደርሰውን አላህን ነው የምንገዛው። ወሃቢያ ግን የሚገዛው ገጣጥመው እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ገና አሸንጉሊት የማይወጣውን አካል ነው የሚገዛው። ወሃቢያ ገብቷል። ወሃቢያ አራጅ ነው፣ ገዳይ ነው። አዎ አጭበርባሪ ሌባ ነው። አዎ ምንም የምታመጡት ነገር የለም። ገባ ይህ አንደኛው ነው። ተርታውን እየገባ ብታይ ሌሎችም ኡስታዞች ደግሞ አሉ። ሜይ ቢ ድራግ አድርገን ወደታች አሳየው። ሁሉም አሁን አይወክልም። ይሄ እኮ እኛ እንትን አይወክልም። ይሄ አህባሽ ሊወክል እኮ አይችልም። በምሳሌ አንድ ተራቀማቴ እኮ ነው። ዑመር ኮምቦልቻን አሳየው አለ ይባል አህባሾች አለ ይባል ኡስታዝ ነው። ሚዩት ነው ክርስቲያን በሴጣው ላይ ሽሞኛል ነው እሱ። እኔ መጥፎ ነገር ማለት አይችልም ግን አለብኝ አለ። አዎ እንደው አለብኝ ይላል። በጣም ጥሩ። በጣም በሚያሳዝን ሁኔታ ደግሞ ሌላ ደግሞ የሚገርመው ነገር ምንድነው? ሁሌ መሐመድ ሁሌ ሌሊት ማታ ማታ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ እባክህ እያለ ይለምነው ነበር። ለመልካም የሚያሰራው እኮ ነው አስወጣልኝ የሚለው። ቴንክ ዩ አንቺ እኮ ጭንቅላትሽን እኮ ማደንቀው ከጎኔ ባልኖሪ ኖሮ ከፍ አድርግሽ ነበር። መልካም የሚያሰራው ከሆነ ሴጣኔን አስወጣልኝ ብሎ ጸሎት ማድረግ አይጠበቅበትም። መልካም የሚያሰራ ሴጣን ከሆነ አብሮት እንዲኖር ጭራሽ ህብረት ማድረግ ነው እንጂ እባክህ አስወጣልኝ እያለ መለመን አይጠበቅበትም። ኤኒዌይስ ለምሳሌ ቡሃሪ ደውሉ እስኪ ከፍልስጤም ጎን ነን ማለት ብቻ ሳይሆን አይሁዶች እና እስራኤሎች ማንን ነው የሚያመልኩት? አንድ ኮል አድርጋችሁ እነኚህ እስራኤል የሚባሉት ከፍልስጤም ጋር ዘላለም የሚጣሉት አምላካቸው እዝራ ነው እንዴ ብላችሁ ጠይቋቸው። እስራኤሎችን ምንድነው የምታወሩት ነው የሚሏችሁ። ምንድነው ብትሉት እዝራ እንደ ማንኛውም ሰው ነው የሚለው አምላክ አለው ብላ ነው የሚነግሯችሁ። ምን እያላችሁን ነው? አይ የምታመልኩት እናንተ እዝራን ነው፣ አምላካችሁ እዝራ ነው። መቼ ነው እኛ አምላካችን እዝራ ነው ያልናችሁ? ኖ ይኸው ቁርአናችን ነግሮናል። ቁርአናችን አይዋሽም። እናንተ አይሁዶች የምታመልኩት አምላካችሁ እዝራ ነው። ምን አይነት ክሌም ነው? ብያለሁ። ለምሳሌ እዝራ የሚባል ነው፣ አንድ ነው። ደጋግመን አሳይተናችኋል ከዚህ በፊት። እስልምና የነቢያት ነው ይላሉ። ብዙ ሶርስ አይደለም፣ አንድ መረጃ አንዲት ብቻ ከሙሐመድ በፊት እስልምና የሚባል ሃይማኖት አለ የሚል ካለ እኔ የፈለጋችሁትን ቅጣት እቀጣለሁ። ሶሻል ሚዲያን ለፈለጋችሁት ለእናንተ ሰጣችኋለሁ ብያችሁ ነበር። አታመጡም። መቼ ነው የምታመጡት? ሙሐመድ የነገራችሁን ከ7ኛው ሴንቸሪ በኋላ ያለ ታሪክ ነው። ከሙሐመድ በፊት አንዲት ብጣሽ ታሪክ፣ አንዲት አርኪኦሎጂካል ኤቪደንስ፣ ሂስቶሪካል ኤቪደንስ፣ እንደገና ደግሞ የሃይማኖት የሆኑ አንዲት አታመጡ። በተመሳሳይ አሁንም አይሁዶች አሉ። አይሁዶችን ደውሉና ጠይቋቸው። አምላካችሁ እዝራ ነው እንዴ ይበሏቸው። አይደለም ነው የሚሏችሁ። አይደለም ነው የሚሏችሁ። አይ እነሱን መጠየቅ አንፈልግም ማየት እንፈልጋለን ካላችሁ እንግዲህ ቪዛ ቁረጡና እስራኤል ሄዳችሁ የሚያመልኩት እዝራ የሚባል ነው የሚለውን ቼክ አድርጉ። ቪዛ ቁረጡ። ለምን ቁርአኑ ለምን ዋሸባቸው? እኛ ላይ ብዙ ውሸቶች አሉ። ቁርአኑ እነሱ ላይ ስለምን ዋሸ የሚለውን መሰረት አድርገን እንነጋገራለን። የመጣችሁት ሁላችሁንም እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆየልኝ። እፎይ ሰላም ነው? እፎይ እንደና አዝመራ ምንድን ነው እሱ? ዘንድሮም አዝመራ ውስጥ ነህ እንዴ? በፎቶ ደረጃ ነው፣ ፎቶ ደረጃ ነው። እፎይ ምርቱን አሳየን እንጂ ምርጥ ገበሬ መሆን አለብህ። ኦኬ እፎይ ኦኬ። አረንጓዴ ደስ ይላል። አክቹዋሊ ለምለም ደስ ይላል። መልካም እፎይ ሰላም ሰላም ብያለሁኝ። ኢብኑ አኗር አብዱል ይቀድማል። አይ ቲንክ አብዱል መቀጠል ከሆነ ሰላም ነው። እፎይ ቆይ መሐመድ አሁን የገባው የቀደሙ ካሉ አብዱል እንኳን ደህና መጣ። እንኳን ቆያችሁ። አንተ ሰው አሁን ደግሞ ፕሮፋይል ቀይረ ነው
አብዱል አብዱነ ምን ችግር አለው? በየጊዜው ፕሮፋይል ጠፍታ ነበር ሰሞኑን። ደስ ስለሚለኝ ነው። ነበር ከሜዳ ወጥቼ ነበር። ምነው በሰላም አንዳንድ ሰዎች ሲደብሩኝ ጫና መጣብህ። እርግጠኛ ነኝ በውስጥ ቀጥቅጥ አውራ ከተመቸኝ አውራለሁ። እሺ ወይ ምን ነበር ቤቢ ያነሳሁት ላይ እዝራ በቂያማ ቀን አላህ አይሁዶችንና ክርስቲያኖችን ሙስሊሞችን ይከፍላቸዋል አይደለ? እሺ ከዛ አይሁዶችን ይጠይቃቸዋል አስቀድሞ ማንን ነው አምላካችሁ? ማንን ስታመልኩ ነበር ይኖራችሁ ይላቸዋል። እነሱም የአላህን ልጅ ኢዝራን ነበር ስናመልክ የኖረው። ከዛ ውሸታም ናችሁ፣ አላህ ሚስት የለውም፣ ስለዚህ ልጅ የለውም ብሎ ወደ ጋነም ይልካቸዋል። ከዛ ክርስቲያኖችን ይሄድና ደግሞ ማንን ነው ስታመልኩ የነበራችሁት ይላቸዋል። ኢሳን ነው ስናመልክ የነበር ነው ይሉታል። እነሱንም በተመሳሳይ ውሸታም ብሎ ይልካቸዋል። ከዛ ወደ ሙስሊሞቹ ይሄዳል። የኔ ጥያቄ ክርስቲያኖችና ክርስቲያንና ሙስሊሞቹ ላይ ሳይሆን አሁን አይሁዶቹ ላይ ነው። አይሁዶችን ሲጠይቃቸው ማንነው ስታመልኩ የኖራችሁ ስላቸው እዝራን የአላህን ልጅ ነው ስናመልክ የኖር ነው ብለው ይመልሱለታል። የት ቦታ ነው እዝራን የሚያመልኩት አይሁዶች? እስቲ አንድ መረጃ ማምጣት ትችላለህ? አይሁዶች እዝራን እንደሚያመልኩ አምላካችን እዝራ ነው ብለው ከቁርአን ነገር አንኩ በቁርአን ከተናገር ማመን ነው። በምን ሊሰጠን የፈለኩ እና ማመን ይያሽ አይሆንማ እኛ ሊዋሽ ሲጀመር እፎይ አሁን እኮ ያልተግባባ ነው እኮ ማለት አሁን አንተ እንድታምነኝ በየትኛውም ነገር ቢሰጥ እኮ አይደለም ቁርአንንም ስላላመንከልኝ አታምነኝም እኮ በየትኛውም ቢሰጥ ኖ ሉክ አሁን እኮ ክርስቲያኖች ቢሆን ኖሮ ችግር የለውም። ያ ክርስቲያኖች ኢየሱስ የአብ ልጅ ነው ብለን እናምናለን። መረጃ አልጠይቅህም። ብጠይቅህም ይኸው ታምናላችሁ እኮ ብለህ ይኸው አንድ ሰንበዲ ብጠይቀው ማንኛውም ጠየቀው ወልድ የአብ ልጅ ነው እንደ ብትለው አዎ ብሎ ይልሃል። ስለዚህ አብን ነው አላህ ያልነው ምናምን ብለህ መሄድ ትችላለህ። እኛ ጋር ሲሆን አይሁዶች በታሪካቸው እዝራ የሚባል ሰው አያመልኩ። እዝራ የሚባል ያላህ ልጅ ነው ብለው ወይ የአብ ልጅ ነው ብለው አያመልኩ። እንዴት አወቀው አንተ? እንዴት አወቀው አንተ እንደሌለ? አንደኛ መጽሐፎቻቸው አለ፣ ሁለተኛ ሰዎች እኮ አሉ። እያመለኩ አይደለም። እኔ ያለውኝ እኮ እያመለኩ አይደለም። አይምን እኔ አሁን እዝራን እያመለኩ ስላልሆነ እዝራን ነው የምታመልከው ብትለኝ አላመልክም። ታመልካለህ። መረጃ አንጣ። ቁርአን ነግሮኛል ካልከኝ በሐሰት እየከሰሰኝ አላመልከው። ማንቃት ያለብህ ከኔ እምነት መጽሐፍ ነው እንደዛ ብዬ እንደማመልክ። ይኸውልህ አሁን እኛ ላይ ያንተ መጽሐፍ ላይ አይደለም የተናገረው። እኛ ላይ ቁርአን ላይ ኡዘይር የአላህ ልጅ ነው ብሎ ይሁዳዎች እንደሚያመልኩት በጊዜው በነበሩ ሰዎች አላህ Subhanahu Wa Ta'ala ነግሮናል። ስለዚህ ያን የነበረውን አላህ Subhanahu Wa Ta'ala ሲነገር አሁን ሊቀይሩት ይችላል። ያኔ ግን የአላህ ልጅ ነው ብሎ ያመልኩት ነበር በሰዓቱ ማለት ነው አይሁዶች። እና ያንን ደግሞ ሂስትሪ ከየትም ላመጣልህ አልችልም። ከቁርአን በላይ ደግሞ ማረጃ አልሰጥም። አብዱ በመጀመሪያ ደረጃ ያኔ ብቻ ሳይሆን እስከ መጨረሻ ድረስ አይሁዶች የሚያመልኩት እዝራን እንደሆነ ነው ያስቀመጠው። አንተ ባልከው እንኳን ቢሄድ በዛ አይደለም እስከ መጨረሻ አይልም። ፕሊዝ እንትና ኢብኑ አንዋር ጣልቃ አትግባ፣ ተራ እንጠብቅ። ሉክ አብዱ በቂያማ ቀን መጨረሻ አለም እንዴ? ቂያማ ቀን መጨረሻ አለም? ቂያማ መጨረሻ ነው። ታዲያ ቂያማ ቀን እኮ ነው የሚጠይቃቸው። አይሁዶችን ይሰበስብና የሚጠይቃቸው እኮ ቂያማ ቀን ነው። አይሁዶችን በአንድ ቦታ፣ ክርስቲያኖች ሙስሊሞችን በአንድ ቦታ ያደርጋቸዋል። 3 ቦታ ይከፍላቸዋል። ይኸውልህ አሁን እዚህ ላይ አይሁዶችን ሁላቸውን አንድ ላይ ይህን ጥያቄ እናቀርባለን ታመጣልኛል? እንደዛ የሚል ነገር አይደለም ካልክ አንተ ማስረጃ ማምጣት ይጠበቅብሃል። ምክንያቱም አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ካለ 3 ቦታ ነው የተዘረዘረው። አንተ ነው እኮ አሁን እኔ ማረጃ ሰጠው እኮ ለምሳሌ የሰማኸኝ ነው።
አሁን እዛ ላይ የይሁዳዎችን ሰብስቦ ሙሉ ማለት ነው ሙሉ አይሁዶችን እንደዛ ብሎ ነው የሚጠይቃቸው። አሁን ለምሳሌ ሊኖሩ ይችላል፣ በሰዓቱ የነበሩ አይሁዶች ሊኖሩ ይችላሉ። ያነዛን ነው እነዛን አሁን ለምሳሌ እነሱ ስለሚያመልኩት ይጠይቃቸዋል። አብዱል መረጃው ላይ በሰዓቱን ብትል አያስኬድም። ለምን ለማስኬድ ልጠይቅ ልንገርህ። አንድ ማስረጃ ብቻ የምጠይቅህ አንዲት፣ ብዙ አይደለም የምጠይቅህ አንዲት። ይኸውልህ ነገርኩህ እኮ አሁን ለምሳሌ ኢየሱስን እናንተ ክርስቲያኖች እንደምታመልኩት ነግሮናል በቁርአን። እሱ ባይነግርህም ችግር የለውም፣ እኔ እነግርሃለሁ። እሱን የነበሩ ቁርአን ሲወርድ የነበሩ ሰዎች ይኸውልህ አብዱል ዑመር ኢየሱስን እንደምናመልከው ቁርአን ነገረ እኛ የምንነግርሃለን። እምነታችን ስለሆነ የምናመልከው ስለሆነ መጽሐፍቶቻችንም ይናገራሉ እኛ ባንናገር። በታሪክ ውስጥ ያሉ ጽሁፎቻችን ይናገራሉ እኛ ባንናገር። ልክ እንደዛው አይሁዶች እዝራ የሚባል እንደሆነ አማናቸው ማስረጃ አናመልክም እያሉ ኖት አመልካላችሁ። ይህ አስቸጋሪ ነው። እኛ ላይ እንደሚቀጥፈው አይነት አስተምሮ ይሆናል ማለት ነው። እኛ ለምሳሌ ሚስት አግብቶ ወለደ ብለን አንልም፣ ግን ሚስት አግብቶ ወለደ ብሎ እኛን የሚቀጥፍብን አሁን እኮ ታሪክ ልሰጥ አልችልም። ታሪክ አይደለም። ታሪክማ ቅርብ ሰዓት የመጣ ሰው የጻፈው ስለሆነ እኔ ቁርአኑን ነው የምነግርህ። ቁርአን ነግሮናል፣ አምነነዋል፣ እንቀበለዋለን፣ እንሰራበታለን። አብዱል እንዳለ ቁርአንን የተቀበልከው በታሪክ መሆኑን አታውቅም እንዴ? ማን ነው በታሪክ ያለ? እንዴት ነው በታሪክ የምቀበለው? ኦኬ እንዴት ነው በታሪክ የምቀበለው አይደል? ቁርአን ማን ጻፈው? ሰሃቦች ለመሆናቸው ምንድነው ማስረጃ? ምነው ማስረጃ? ተቀጣጥሎ ነው የመጣው ሰው። ይኸውልህ እንደ እኛ ሰነድ የሚባል ነገር አለው። ሰነድ ማለት ምን ማለት ነው? ምንም መዋሸት። ሰነድ ማለት ምን ማለት ነው? ሰነድ ማለት ቀጥታ ማለት ነው፣ ወሬ ማለት ነው። ሰነድ ማለት ቀጥታ ከረሱል ማለት ነው። አብዱል አታሳምረው፣ ወሬ ማለት ነው አይደል? ሰነድ ማለት የወሬ ብዙ አይነቶች አሉ እኮ። ወሬ ብለህ መውሰድ አይችልም። ሰነድ ማለት ወሬ የውሸቱን ወሬ አለ። ቆይ ወሬ ማለት ነው ሰነድ ማለት which means ቡሃሪ አለ። አንተ ነህ እሱ ወሬ አለ። ልንገርህ፣ የቡሃሪን ልንገርህ። እሺ ስህተት ከሆነ ታርመኛለህ። እኔ ቡሃሪ ቢሆን ለምሳሌ ክርስቲያንን ሄጄ ጠይቀዋለሁ። ቡሃሪ እንደዛ ነው ያደረገው። ክርስቲያንን ሄደና ለምሳሌ ነብዩ ሽንት ቤት እንዴት ነው የሚገባው ብሎ ይጠይቀዋል። ክርስቲያን ደግሞ ቃል እንደነገረኝ ከሆነ ሽንት ቤት ሲገባ እንደዚህ በግራ እግሩ ነው ወይ በቀኝ እግሩ ነው ብሎ ይነግርሃል። ለቃል ደግሞ ማን እንደነገረኝ ክርስቲያን ይነግረኛል። አብዱል ነግሮታል። ለአብዱል ዜድ፣ ለዜድ ኢቫ፣ ለኢቫ አላህዬ፣ ከዛስ ኢብኑ፣ ከዛስ ሙሐመድ የሚባለው የመጨረሻው ይሆናል ማለት ነው። ክርስቲያን መጥቶ የምጠይቀው እኔ ማንን ነው? ቡሃሪ ነኝ እኔ። ክርስቲያንን ነው የምጠይቀው። ክርስቲያን ለእኔ ምን ብሎ ነግረኛል ታውቃለህ? ሙሐመድ ቆይ አንዴ፣ ስህተት ከሆነ ታርቀኛለህ። ቆይ አንዴ አስጨርሰኝ። ቅጥልጥል ማለት ወሬ ማለት ይሄ ነው። ከከሌ ሰማ ከከሌ ሰማ ነው አይደለ? ሰነድ ማለት ያ ማለት ክርስቲያንን ስጠይቀው እከሌ ነገረኝ ብሎ ይነግረኛል። ከዛ እሱን ሃይማኖት ብዬ መሰረትኩት ማለት ነው። ይሄ ሐሚት ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው ወይ? ቡሃሪ ነብይ ነው አይደለም? ነብይ አይደለም። ማድረግ ተረጋጋ። ታዲያ አንዴ ጥያቄ ቀርባለሁ እኮ ልስጥህ። ትቀጥላለህ፣ ችግር የለውም ትቀጥላለህ በደንብ። ቡሃሪ ነብይ ካልሆነ እሱ ወሬ ሰብስቦ ነብያችን እንደዚህ ያደረገ፣ ነብያችን እንደዚህ ያለ፣ እከሌ ነገረኝ እከሌ ነገረኝ እከሌ ነገረኝ እከሌ ነገረኝ ብሎ ሐሜት ሰብስቦ ወደ 666,000 ሐዲስ ጻፈ። ቡሃሪ ተፈለገ ቁጭ ብሎ እከሌ ነገረኝ እያለ መጻፍ ይችላል። ማንም እሱን ቻሌንጅ ማድረግ አይችልም። ምክንያቱም ቡሃሪ ነገረህን ብቻ ነው የምትቀበለው። አይነ ስውር ነው። ወደ 16 ዓመት ምናምን አካባቢ ውስጥ 666,000 በላይ ሐዲስ ነው የሰበሰበው። ሐሜት ማለት ነው ወሬ። ይሄ ሁሉ ማንኛውም ኮምፒውተር እንኳን አይሰበስበውም በዚህ ዓመት ውስጥ።
ደግሞስ በቀን ስንት ሐዲስ ነበር? በቀን ጉብዝናን እያረጋገጥክ መሆኑን ይወቅ እኮ እንደማይመጣው እየነገርኩህ እኮ ነው። በቀን ደግሞ ከ100 ሐዲስ በላይ ቆይ አንዴ ትቀጥላለህ። ከ100 ሐዲስ በላይ ደግሞ በቀን በጭንቅላቱ ይዛል ይሏችኋል። ከሀገር ሀገር እየሄደ እየጠየቀ ወሬው ማለት ነው። ከ100 ሐዲስ በላይ በጭንቅላቱ ይይዛል። አንዳንድ ፔጅ እንኳን ቢሆን 100 ፔጅ በጭንቅላቱ በቀን ይይዛል ይሏችኋል። 600 ምናምን ሺህ ሐዲስ በጭንቅላቱ ሰበሰበ ይሏችኋል። ከዛ እሱ የነገራችሁን ታሪክ ሃይማኖት ተደረገና ተመሰረተ። ስቲል እንደው ይሄንን ብስማማለህ እንኳን ተረት ተረት እንደሆነ በአቅም ብስማማለህ እንኳን ይሄ ምን ይባላል? አብዱ ታሪክ ይባላል። ይሄ ምን ይባላል? ታሪክ ይባላል። ትስማማለህ? አንተ ብቻ ለምን እንደምታወራው ለምን የምታወራው? ቆይ አንተ ይኸውልህ ልንገርህ፣ ሰነድ ማለት ነው። ቡኻሪ የጻፈበት ሰዓት ሰሃቦች አሉ፣ ታቢዎች አሉ፣ አትባዊ ታቢውን አሉ። ከነዚህ ሰዎች ሁላቸውም ስለነበሩ ነው። ይኸውልህ ልብ ብለህ ስማኝ፣ ዝም ብሎ አይደለም። ቆይ አብዱ አንድ ብቻ ብዙ አይደለም የምጠይቅህ፣ አንድ ብቻ ሳባ በቡሃሪ ዘመን የነበረ አሳየኝ። ክፈትና ልነግርህ እኮ ነው። ተረጋጋ አልኩህ እኮ። ክፈተው። ተረጋጋ አልኩህ። ተረጋጋ ልንገርህ። ምንድን ነው የምሮጠው? አይ ለምን መሰለህ አለ ለአብዱ ነብይን ውሸታም ታደርገዋለህ፣ እቀበላለሁ። ምክንያቱም ቡሃሪ የነበረው ነብይ ከሞተ ከ200 ምናምን ዓመት በኋላ ነው። ነብይ ደግሞ ሰው የሚኖረው ብሏል ከ50 ዓመት እስከ 70 ዓመት ነው ብሏል። ቆይ አዳምጥ። ነብይ ከ50 ዓመት እስከ 70 ዓመት አካባቢ ባለው ውስጥ ነው ሰው የሚኖረው ብሏል። ቡሃሪ የመጣ አፍሬጁን ከሞተ ራሱ አፍሬጁን የተናገሩት ዝም ብለህ አታውራ፣ ውሸት አዳምጥ። ከ200 ዓመት ምናምን በኋላ ነው ቡሃሪ የነበረው። ስለዚህ 200 ምናምን ስደምራቸው ስንት ይሆናል ማለት ነው? ወደ 300 ዓመት የኖረ ሰው አለ በቡሃሪ ሰዓት እያልከኝ ነው። ስለዚህ ማስረጃውን ክፈተው። ያ ሰውዬም ማወቅ ስለምፈልግ 300 ምናምን ዓመት የኖረ ቀጥል። እየሰማኝ ነው? ቀጥል። ሳባው ኢክሪማ ሳቦች ነበሩ። ሙጃሂድ ነው። ማንኛው ሳባ ነበር? በቃ አንተ አውራ። እሺ በቃ አይ ቀጥል። ለምን መሰለህ? እሺ ቀጥል። አውራ። ችግር የለም። ነው ቀጥል። ለምን መሰለህ ጣልቃ እየገባሁበት ያለሁት? አብዱ ስህተት ሰርተሃል። ይሄንኛውን ታረም። ሳቦች አልነበሩም አሉ ካልክ ግን እንዳልኩ ነው። ነብዬ ጋር ትጋጫለህ። ፕላስ ደግሞ ሳባውን ጥቀስ እስኪ። እኔ የሞቱበትን ዘመኖችን ቼክ ማድረግ አልሰማኝም እኮ ያልኩህ። ሰሃቦች ነበሯ። ሰሃቦች ለታቢዎች ያስተላልፋሉ። ታቢዎች ለአትባው ታቢን ያስተላልፋሉ። አትባው ታቢን ደግሞ ለተከታዮቻቸው ያስተላልፋሉ። እየጻፉት ነው የሚያስተላልፉት። እሱን ነው የነገርኩህ እንጂ ቡኻሪ በራሱ ጊዜ የሰበሰበው አይደለም ሆነ ያስተላለፈልህ። ምንጭ አለው ከማን እንደያዘው ማለት ነው። አብዱል አሁን አንድ ነገር አስተካክለ ሌላ ስተሰራ ደግሞ አሁንም ኦኬ። በቡሃሪ ሰዓት ሰሃቦች እንደሌሉ አመንክ ማለት ነው። ቴንኪው። አልቅድምም እኮ አላልኩህ። ሰሃቦች ነበሩ ነው ያልኩህ። ሰሃቦች ነበሩ ከረሱሉ ሰለላሁ ዐለይሂ ወሰለም በኋላ። ከዛ አሉ ብለህ ነበር አሉ ብለህ ነበር እየሞገትከኝ የነበረው። አሉ የሉም ብትል ኖሮማ እዚህ ስማች አትሞግተኝም ነበረ። ኤኒዌይስ አለመኖራቸው ከተስማማን ቡሃሪ የሰበሰበው የተጻፈን ነው ወይንስ የሰማውን ነው? ሰሃቦች የተናገሩትን ሰሃቦች ያስተላለፉትን ሐዲስ እሱ ተቀብሎ ጽፎታል። ስለዚህ ቼን ኦፍ ናሬሽን ከከሌ ሰማው የሚለው ናሬሽን ለምን አስፈለገ? ቀጥታ ጽሁፍ ከሆነ ሎክ በደንብ አስተውል አብዲ። ከክርስቲያን ቀጥታ የተጻፈው ከመጣልኝ ከከሌ እከሌ ነገረው ለከሌ እከሌ ነገረው የሚል ቼን ኦፍ ናሬሽን ለምን አስፈለገ? ወንድማችን አብዱ የተጻፈ ከሆነ ኢብን አባስ የጻፈው ኢብን አባስ እንደጻፈው ነው እንጂ የሚባለው ከከሌ ከሌ ነገረው ለምን መባል አስፈለገው? አንድ እሱ። ሁለተኛ ደግሞ
በቃ ይሄን ልጨርስና ወደ ሁለተኛው ትሄዳለህ። በሰዓቱ መናፊቃንና ውሸታሞች ነበሩ እና ያልሆነ ሐዲስ ያልሆነ ነገር እየዘገቡ ስለነበረ ሰዎቹ የተጠቀሱበት ምክንያት አንደኛው ውሸት እንዳያስተላልፉ ነው። ሐዲሱ ራሱ ትክክለኛ እውነተኛ ቢሆን ያኛው ሰው ያስተላለፈው ውሸተኛ ከሆነ ያ እውነተኛ ሐዲስ አይስተላለፍም ነበር በሰዓቱ። ለምን? ሰውየው የሚዋሽ ከሆነ ውሸትን ስለሚጨምርበት፣ እየሰማኸኝ ነው? ውሸትን ስለሚጨምር፣ በሌላ ቦታ ውሸትን ስለሚጨምር እሱ ያስተላለፈው ሐዲስ ትክክለኛ ቢሆን አስተላልፉት ነበር። ሰውየው ምንድነው ከዛም ነው ይሉት ነበር የሐዲሶች ዋናዎቹ አለ። ለዛ ነው የሰዎቹ መረጃ ልጠይቅህ እገደዳለሁ። አሁንም መረጃ ስጠይቅህ እንደምትናደድ አውቃለሁ። ምክንያቱም እያልክ ያለው ውሸት ነው። ሶሪ፣ መረጃ ልጠይቅህ ተገደድኩ ማለት ምንድን ነው ውሸት ያወራሁት? ያልከው ነገር ውሸት ምንድን ነው ውሸት ያወራሁት? ኦኬ፣ ቡሃሪ የሰበሰበው ውሸቱን ንገረኝ። የትኛው ቡሃሪ የሰበሰበው ጽሑፍ ነው የሚል ማስረጃ ስጠኝ። ማለት አልገባኝም። የተጻፈ ሰሃቦች የጻፉትን መጽሐፍቶች እንደሰበሰበ ማስረጃ ስጠኝ። እና ሳይጻፍ ነው እንዴ? በራሱ ጊዜ ከየት አመጣው ልትለኝ ነሽ? ማስረጃ ስጠኝ። እሰጥሃለሁ ወይ? መጣሁ። ቆይ አንዴ መጣሁ። የትኛው ሰሃባ? ትንሽ ትቆይኛለህ? አንዴ አለኝ፣ እቆያለሁ። ቼክ አድርገና ነው፣ ችግር የለውም። መቼም አታመጣም። ኤኒዌይስ እንዝጋው። እንኳን ንፋስ አለ። እሺ፣ በፈለግከው ሰዓት ያዝና ነው፣ ችግር የለውም። አታመጣም መቼም። ኤኒዌይስ እሺ፣ አላህዬ ኢብን አንዋር መሐመድ መቀጠል ትችላላችሁ። ሜቢ ቶፒኩ ትንሽ ሽፍት ሆኖ ለዚህኛው ውስጥ ከቶኛል። ከቶፒክ ያወጣኝ ቶፒኩ ዋናው አይሁድ ኡዘይር የአላህ ልጅ ነው ብለው ነው ወይ የሚያመልኩት የሚል ነው ጥያቄው። ወደዚህኛው ቶፒክ ወሰደኝ አብዱ እንዲመቸው፣ ግን አያዋጣም ወደዛ ቢገባ። ቡሃሪ 74:39 አንድ የክርስቲያን ክፈለው። እዚህኛው ለቶፒክ ደመልና ትጠይቃለህ። አንደኛው አዲስ አርጋ አንደ ነው። አይ ከሌላ ቶፒክ አንዴ ትጠይቃለህ። እሺ፣ መጨረሻ ላይ እቺኛውን አንዴ አዲሷን አንብባት። ኦኬ፣ እሺ፣ ይነበብ አይደል? ሐዲሱ ያ ሙስሊሞች በደንብ አዳምጡ። እንግዲህ እስልምና ምን ያህል ክሌም እንደሚያደርገው ደግሞ ማስረጃ እንዴት ማቅረብ ይችላል፣ ኤቪደንስ አለው ወይ የሚለው ነው ዛሬ የምናየው። ግን ምንም ኤቪደንስ እንደሌለው ደግሞ እናሳያችኋለን። ሉክ ምን እንደሚል ማለት ነው። ሳሂህ አልቡኻሪ 7439 ላይ ምን ብሎ ይናገራል? የቂያማ ቀን ማለት ነው፣ የውመል ቂያማ ወይም የትንሣኤ ቀን ዘን ኢት ዊል ቢ ሴድ ቱ ዘ ጁስ፣ ለአይሁዶች ደግሞ እንደዚህ ይባላል ይላል። ዋት ዲድ ዩ ዩዝ ቱ ወርሺፕ፣ ማንን ነበር የምታመልኩት ተብለው ይጠየቃሉ። ዘይ ዊል ሪፕላይ ዊ ዩዝድ ቱ ወርሺፕ እዝራ ዘ ሰን ኦፍ አላህ፣ እኛ የምናመልክ የነበረውን የአላህን ልጅ እዝራን ነበር ብለው ይመልሳሉ። ኢት ዊል ቢ ሴድ ቱ ዘም፣ ለእነሱም ከዚያ እንደዚህ ይባላሉ። ዩ አር ላየር ፎር አላህ ሃዝ ኔዘር ኤ ዋይፍ ኖር ኤ ሰን፣ ከዛ አላህ ምን ይላቸዋል? እናንተ ውሸታም ቀጣፊዎች፣ አላህ ሚስትም ልጅም የለውም ብሎ ይመልስላቸዋል። ኦኬ፣ አይሁዶች የቱ ጋር ነው? ቀጥልፈሽ ሎክ አሁን አላህ ቀጥታ የሚያያይዘው ኦልዌይስ ምንድነው? ልጅን ከሚስት ጋር ነው የሚያያይዘው። እኛንም ሲከሰን ከሚስት ጋር እያይዞ ነው። አላህ ሚስት ሳይኖረው እንዴት ልጅ ይኖራል ይላል። 6ኛው ሱራ 101ኛው አያን አንዴ ክፈተው። አላህ ሚስት ሳይኖረው ልጅ እንዴት ይኖረዋል? የችሎታ ጉዳይ ይጠይቃል ማለት ነው። የትኛውም ክርስቲያን አምላክ ሚስት አግብቶ ከዛ ልክ እንደ ሰውኛ ጫጉላ ቤት ገብቶ ተረግዞ ከዛ 9 ወር ተወለደ ሚል ክርስቲያን የለም። እኛ ወልድ ክርስቶስ አካላዊ ቃል በስጋ ማርያም የተገለጠው አስቀድሞ ከአብ ቃል ተወለደ ስንል ቃል የአብ ቃሉ የባህሪ ቃሉ ነውና ከሱ የሚወጣ ነውና ልጅ ብለን እንጠራዋለን እንጂ ይሄ ተምጦ የሚወለደውን እሳቤ አይደለም።
የአብ የባህሪ ቃሉ ነው። ያ የአምላክ ቃል ደግሞ ፍጡር አይደለም፣ ከእርሱ የሚወጣ ነው ቃሉና ልጅ ብለን እንጠራለናል እንጂ ሚስት አግብተው ምናምን ነገር ይላል። እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት ከሌለው ልጅ አይኖረውም ነው። ስለዚህ አይሁዶቹን ሄደና ማን ነው የምታመልኩት ብሎ ይጠይቃቸዋል። እዝራ ይላሉ። ሲመልሱ አይሁዶቹ እዝራ ነው የምናመልከው ያላህን ልጅ ይላሉ። እንዴ ሚስት ሳይኖረኝ ውሸታም ናችሁ እናንተ፣ ሚስት የለኝም ስለዚህ ልጅ የለኝም ብሎ ይላቸውና ገሃነም ይከታቸዋል። ደውል እስኪ። ከፍልስጤም ጎን ነን ማለት ብቻ ሳይሆን አይሁዶች እና እስራኤሎች ማንን ነው የሚያመልኩት? አንድ ኮል አድርጋችሁ እነኚህ እስራኤል የሚባሉት ከፍልስጤም ጋር ዘላለም የሚጣሉት አምላካቸው እዝራ ነው እንዴ ብላችሁ ጠይቋቸው። እስራኤሎችን ምንድነው የምታወሩት ነው የሚሏችሁ። ምንድነው ብትሉት እዝራ እንደ ማንኛውም ሰው ነው የሚለው አምላክ አለው ብላ ነው የሚነግሯችሁ። ምን እያላችሁን ነው? አይ የምታመልኩት እናንተ እዝራን ነው፣ አምላካችሁ እዝራ ነው። መቼ ነው እኛ አምላካችን እዝራ ነው ያልናችሁ? ኖ ይኸው ቁርአናችን ነግሮናል። ቁርአናችን አይዋሽም። እናንተ አይሁዶች የምታመልኩት አምላካችሁ እዝራ ነው። ምን አይነት ክሌም ነው? ብያለሁ። ለምሳሌ ሰንበዲ ጋር ትሄዱና አንድ ጨዋ ልጅ ከቤት ወጥቶ ማያውቅ በቃ በጣም ዲሲፕሊን የሆነ ልጅ ሄዳችሁ ለምን ነው የምታጨሰው? አታጭስ። ለምን የምትጠጣው? አትጠጣ። ለምን ነው የምትደባደቡ? አትደባደብ። ልጁ እኮ ከቤት ወጥቶ ማያውቅም። ሆነ እንኳን ሊጠጣ እንኳን ሊሰክር እንኳን ሊደባደብ ክፉ ተናግሮ አያውቅም። ኖ አንተ ጠጪ ነህ፣ አንተ አጫሽ ነህ፣ አንተ ቃሚ ነህ። ልጁ እኮ ምን እንደሆነ ማጨስ ምን እንደሆነ አያውቅም። መቃምን ከቆሎ ጭቅ አያውቅም። ኖ ቃሚ ነህ። ከዛ ሰንበዲ ይመጣና ያንን ቃል ይደግመዋል። እንዴ የት ቦታ ነው ስቅም ያየኸው? እከሌ ሲል ሰምቻለሁ፣ ስለዚህ ቃሚ ነህ አትቃም። እከሌ መጽሐፉ ላይ አንብቤ ያለው አታጭስ። ሰውየው እኮ እንኳን ሊያጨስ ምንም የሚያውቀው ነገር የለም ስለ ጭስ። አይ ደምሳሽ እንደ መጽሐፍ ማለት ደምሳሽ አሁን ለምሳሌ እፎይ አጫሽ ነው ቃሚ ነው ብሎ ጻፈ። የእሱ ተከታዩ ከዛ ይመጡና እፎይ ቅመው ለምን ብታጨሰው? ኖ አላጨስም። ተከታዮችም ኖ እፎይ አያጨስም። አይ የደምሳሽ መጽሐፍ ውስጥ አግኝተናል እንደዛ የሚል። ይኸው እኔ በህይወት አለውኝ እኮ አላጨስም። ኖ ታጨሳለህ። አረ ይኸው አላጨስም፣ ታጨሳለህ። ለምን የታል ማጨሰው? አይ የደምሳሽ መጽሐፍ ውስጥ ታጨሳለህ ተብሏል። በቂያማ ቀን መጨረሻ ስትሞት ገሃነም ትገባለህ። ምክንያቱም አንተ እያጨስክ ነው። እያጨስኩ አይደለም። አይ መጽሐፍ ውስጥ ተጠቅሷል። እያጨስክ ነው። እመን። ማስረጃ እንጣ። ይኸው መጽሐፍ ውስጥ እኔ ስለ መጽሐፉ ምን አገባኝ? አንተ የጻፍከውን። እኔ ግን እያጨስኩ አይደለም። እያጨስክ ነው። እንደዛ ነው የሆነብን። አሁን ይኸው አይሁዶቹ አሉ አያመልኩትም እዝራን። በቃ ቁርአኑ ብሎናል። አስቸጋሪ ነው። ያ በነገራችን ላይ ምንድነው ደግሞ ሱራ 9 ወይም ደግሞ የሰይፍ ይሄ ሱረቱል ተውባ ወይም ደግሞ የሰይፍ ምዕራፍ የሚባለው የወረደው መዲና ነው። ይሄ የሰይፍ ምዕራፍ ወይም ደግሞ ሱረቱል ተውባ የሚባለው የወረደው ራሱ መዲና ውስጥ ነው። መዲና ውስጥ ደግሞ ሙሐመድ በነበረበት ወቅት እጅግ በጣም ብዙ የአይሁድ ጎሳዎች ይኖሩ ነበረ። ሙሐመድ ከመካ ከቁሬሾች ማለት ነው ወደ መዲና በሄደበት ሰዓት መዲና ውስጥ እጅግ በጣም በርካታ የአይሁድ ጎሳዎች ነበሩ የሚኖሩት። እነዚህ አይሁዳውያን ደግሞ የራሳቸው መጽሐፍ የሚመሩባቸው መጽሐፍቶች ነበሩ። ለምሳሌ ተውራት ዋናውና ሜጀር መጽሐፋቸው መለኮታዊ መጽሐፍ ብለው የሚከተሉት እሱን ነበር፣ ቁርአኑ እንደሚናገረው ማለት ነው። በጊዜው የነበሩ አይሁዶች መጽሐፉን የሚያነቡ እያለ ሙሐመድ ራሱ ይነግራቸው ነበር። መጽሐፉን እንደሚያነቡ ያውቃል፣ ተውራትን እንደሚያነቡ ያውቃል። ስለዚህ ይሄ ደግሞ መዲና ውስጥ በወረደበት ሰዓት
ሙሐመድ መዲና ውስጥ እንደዛ ብሎ በተናገረበት ሰዓት አይሁዶች የቱ ጋ ነው አላህ ከሴት እዝራ የሚባል ሰው ወለድና ከዛ በኋላ አይሁዶች እሱን ያመልካሉ ወይም ደግሞ እናመልካለን ብለው የተናገሩበት የትኛው መጽሐፋቸው ላይ ነው? ይሄ እኮ በቃ ስቱፒድ የሆነ እኔ በጣም የሚገርም እኮ ነው። እነሱ ያላደረጉትን ክሌም አድርጎ ከዛ በኋላ ደግሞ እንደገና ክሱን ወደ እነሱ መልሶ እነሱን ደግሞ እንደገና በገሃነም እሳት እቀጣቸዋለሁ እያለ ይናገራል ማለት ነው። ይሄ ማለት ምን መሰላችሁ? ሙሐመድ አይሁዶችን በከንቱ ከሶ ሊያጠፋቸው ይህንን ነገር አደረገ። ስለዚህ መረጃ አላችሁ? አይሁዶች የቱ ጋር ነው አላህ ሚስት ይዞ እዝራ የሚባል ልጅ ወለደ ከዛ በኋላ እሱን አምልኩት ያለው የቱ ጋር ነው? መረጃ አላችሁ? ቀጥሉ እስኪ መረጃ ካላችሁ። አቡ ፈውዛን አቡ ፈውዛን ሙባረክ አቡ ፈውዛን ሙባረክ አላችሁ? መረጃ አላችሁ? ሙስሊሞች ባይዘይ አንድ ብጣሽ ወረቀት ማምጣት አይችሉም። ልታውቁ የሚገባው ብጣሽ ወረቀት ሙሐመድ የከሰሳቸው አይሁዶችን በከንቱ ነው፣ ሊያጠፋቸው ስለፈለገ ማለት ነው። ሊያጠፋቸው ስለፈለገ ተውራትን እንኳን ተቀብሏቸው በተውራትም አምናለሁ ይህንንም ባወረደው አምናለሁ ይላቸው ነበር ሙሐመድ። ኦኬ በእነሱ ሰዓት የነበረው ተውራት እዝራ የአላህ ልጅ ነው እናመልከዋለን ብለው የቱ ጋር ነው የጻፉትና ያን ነገር ያደረጉት? ኤኒ ኤቪደንስ? አንድ ኤቪደንስ ብቻ አላችሁ ሙስሊሞች? አለበለዛ ምንድነው ልክ ቁረይሾች ሙሐመድን እንደሚሉት ይህ የቀደምት ሰዎች ተረት ነው እንጂ እንደዚህ የሚል ነገር የለም ብለው ቻሌንጅ ያደርጉት ነበር። አሁን እንደዛ ነው የሚሆነው ማለት ነው። የቁርአን አንቀጽ ይሄ ከህያው አምላክ ከእውነተኛ አምላክ የወረደ አይደለም። አንድ መረጃ አላችሁ? አቡ ፈውዛን ሙባረክ አላችሁ? ማውራት ይችላል። ምንድን ነው? ምን እያወራችሁ እኮ እንደሆነ እኮ ራሱ አልገባኝም። ምን እያላችሁ ነው? እስቲ ቆይ እስቲ ስለ አምልኮ ማለት ትንሽ ቁርአኑን ከፍ አድርገው እስቲ። እዚህ አንቀጽ ላይ ያለውን 30 አንቀጽ ላይ ያለውን ትንሽ ከፍ አድርገው። አምልኮ ከፍ አድርገው ዝቅ ሳይሆን ወደ ላይ ትንሽ 31 ጥያቄውን ሰምተዋል አቡ ፈውዛን? አዎ እስቲ አምልኮ ምን እንደሆነ ላስረዳክ ነው። እዛው ቁርአኑ እስቲ ከፍ አድርገው አንተ ምንድነው አምልኮ? እስቲ ቀጥል። አምልኮ ምንድነው? ከፍ አድርገው እስቲ ቁርአኑን ትንሽ ወደ ላይ 31 ላይ አድርገው። ኦኬ መጀመሪያ አምልኮ ምን እንደሆነ ተናገርና ከዛ በኋላ ደግሞ ቁርአን ማስረጃ ላይ አምልኮ ማለት ለአላህ ብቻ ለፈጣሪ ብቻ የሚገባውን ነገር አንተ አሳልፈ ለፍጡር መስጣት ማለት ነው። ልክ እናንተ ለምሳሌ ማርያምን ወይስ መርየምን አናመልክም አይደለም የምትሉት? አቡ ፈውዛን ኦኬ እሺ፣ የቱ ጋር ነው ለአላህ የሚገባውን አምልኮ ለእዝራ ሰጥተው እዝራ ያላህ ልጅ ነው ብለው ያመለኩት መቼ ነው አይሁዶች? እስኪ ተናገር እስኪ። እዝራ የሚባልም የለም። እሱ ማስተካክለውና ኡዘይር እዝራ የሚባል አሁን አታሳየኝም። የለም እዚህ ችግር የለም። ኡዘይር ሴሜቲክ ላንጉጅ ስለሆነ ተመሳሳይ ነው። ችግር የለውም። ቀጥል። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ማለት አይሁዶቹ ኡዜር ከ100 ዓመት በኋላ ከሞቴ በኋላ ተነስቶ ልክ ተውራትን ልክ እንደ በፊት እንደነበረው በቃሉ አፍዞ ስለነበረ እንደዛ ስለተናገረ ይሄማ የአላህ ልጅ ነው ብሎት ያዙት። በጣም ጥሩ። እስኪ ማስረጃውን ምን ላይ እንደዛ ነው? እስቲ አምልኮ ማለት ማምለክ ማለት ደግሞ አንተ እስቲ ቁርአኑን ከፍ አድርገው እዛ ጋር አነብልሃለሁ። ክፈት ቁርአኑን ከፍ አድርገልኝ። ክፈት። ቅድሚያ ላወራው ክፈት።
ማስረጃ ክፈት። ተረተረ ማውራት እኮ ቀላል ነው። ተረት እኮ አንተ ነው የምታወራው፣ ምንም ነገር የማታውቀው አንተ እዚህ ጋር ማይሞች ምንም ነገር የማያውቁትን እዚህ ጋር ሰብስበህ ዝም ብለህ አዋቂ ጋር ለምን አትሄድም? ና እስኪ ቁርአኑን መልሰው ወደ አሁን። አቡ ፎዛን አትጩህ፣ ቁርአኑን መልስልኝ። አትጩህ። የተጠየቀው ስለ አይሁዶች ነው እንጂ ስለ ክርስቲያኖች አይደለም። ስለዚህ አሁን ቁርአኑን ከፍ አድርግልኝ፣ አምጣልኝ እስኪ ቁርአኑ። አሁን ከፍተሃል አይደለም? ለምንድን ነው የፈራከው? ወደዛም ብትሄድ አምልኮ ማለት እዛ ጋር ደግሞ ምን እንደሆነ ላነብልህ 31 ምንድን ነው የምትጮኸው? ምን እንደሆነ ምናምን አላህን እንደዛ ነው የምታመልከው። 31 ላይ እንዳለው 31 የምትቀበርበት አለ። ስለምትቀበርበት ተረጋጋና 31 ላይም ብትሄድ ቀብረሃለሁ እዛው፣ ችግር የለውም። አሁን ኡዘይር መልስ ለአልካት ማስረጃ አንጣ። ከተናገር ኡዘይር ከዛው ቁርአን ላይ አለ ከሞተ ከ100 ዓመት በኋላ እንደዚህ ስላፈዘ ለዛ ነው ያመለኩት ብለህ ስላልክ ማስረጃውን አንተ አመለኩት አለ እዛ ጋር የአላህ ልጅ ነው አሉት። ኦኬ ሐዲሱን ክፈተው ክርስቲያን። ማይል መስሎህ ነው የተማታ መልጠን ተረት የሚወራበት ሳይሆን እውቀት ያለዋቸው የሚገቡበትና የሚያወሩበት። ይኸው ቀጥል ክርስቲያን። እሺ ሳሂህ አልቡካሪ 7439 ሐዲስ ነምበር 7439። የአረብኛውን ልተርጉምልህና ችግር የለውም ከተሳሳተ አንተ ደግሞ አትተርጉምልኝ። እኔ የአንተን ትርጉም አልፈልግም። ኦኬ እሺ በጣም ጥሩ ቀጥል እስኪ አሁን ከዚህ ጀምሮ አንብብ ራሱ አንብብ ድምፅህን ከፍ አድርገው። አያ እያነበብ ረበና የውም ልቅያመት እና ይሄ እኮ ስለ አላህ ማየት ነው የሚያወራ። ቀጥል من كان يعبد الله في أو فاجر وغير من أهل الكتاب ثم يؤتى بجهنم آية كأنهم نعبد عزير بن الله فيقول كذبتم لم يكن لله صاحب ولا ولد فمن እኛ ዑዘይርን እናመልከው ነበር አሉ። እዚህ ጋ እዛ እንደዛ ብለው ይመልሳሉ ይላል። ዑዘይርን እናመልከው ነበረ። ስላምልኮ አንደለም ብለህን ነበረ። ኤኒዌይስ አሁን ማስረጃውን ተራው ደግሞ አንተ የሆነና ከፍ አድርገህና የትኛው አይሁድ ነው ኡዘይር የሚያመልከው? ማስረጃውን ክፈት። አምልኮ ማለት ምን ማለት ነው? ማስረጃውን ክፈትና ዲፋይን ታደርጋለህ። ከዛ ቅድሚያ አይሁዶች አምልኮ ማለት ያውነውም ቦታ ቁርአን ክፈተው እስቲ። አምልኮ ምን እንደሆነ እዛ ጋር ቁርአኑ ይናገራል። ማስረጃ ክፈት ቅድሚያ። ሱረቱ ሰይፊ ነው ምናምን ያልከውን ቁርአን አሁን ሱረቱ ተውባ ነው እሱ። የአሁኑን ቁርአን መልሰውና 31 ላይ እዛ ምን እንደሆነ እናንተ ቁርአን ኡዘይርና ኢየሱስ አትጩህ፣ ተረጋጋ። አይሁዶችን ሄደ ማንን ነው የምታመልኩት አላቸው። ኡዘይር የአላህን ልጅ ነው የምናመልከው አሉ። ክርስቲያኖች ማንን ነው የምታመልኩት አላቸው። ኢሳን ነው የምናመልከው አሉ ይላል። ሙስሊሞችን ማንን ነው የምታመልኩት ሲላቸው አላህን ነው ይላሉ። ስለዚህ ለሶስቱም የተጠቀሰው ከአምላክ አንጻር ነው። ሜይ ቢ አላህ ጣዖት ነው እስካላልክ ድረስ ማለት ነው። ወይንም ደግሞ ጣዖትን እንደ እንትን አድርገው ነው የሚያመልኩት እስካላልክ ድረስ ለሶስቱም
ስለሚያመልኩት አካላት እየተጠቀሰ ነው፣ እየተጠየቁ ነው። ማንን ነው የምታመልኩት እየተባሉ ሶስቱ ክርስቲያኖች፣ አይሁዶችና ሙስሊሞች። ስለዚህ አሁን አምልኮ ማለት ላታየ አምልኮ አትጩህ፣ ቁርአን ላይ መልትልኝ አትጩህ እኮ ማለት ምን እንደሆነ ላሳይ። አትጩህ። አዲያ ማስወርዳለኝ የአንተን ተረተረ ልሰማ አይደለም የተቀመጥኩት፣ መረጃ ልጠይቅህ ነው። ላወራው ነገር መረጃ ታመጣለህ። አሁን ተረት የምታወራ እኮ አንተ ነው። እሺ ከሰሩ ነገር ከሰሩን ሂደት እውቀት ያላችሁ ግቡ፣ ለመጮህ አትግቡ። መረጃ ስትጠየቁ መረጃ ክፈሉ እንጂ እናንተን ተረተረ ልንሰማ አይደለም። መረጃ ስትጠየቁ ላወራችሁት ነው። ላላወራችሁት አንጠይቃችሁም። ላወራችሁት ግን መረጃ አቅርቡ ስትባል ታቀርባላችሁ። እኛ ላወራ ነው ደግሞ መረጃ አቅርቡ ካላችሁን የማቅረብ እኛ ግዴታ አለብን። ምክንያቱም ላወራናት ነገር ግዴታ መረጃ ማምጣት አለብን። ስህተት ካወራን ይቅርታ መጠየቅ አለብን። ካወራህ አንተ ደግሞ መረጃ ስትጠየቅ ታመጣለህ። በእንደዚህ አይነት ሁኔታ ነው የምንቀጥለው። ሙባረክ እንኳን ላውራ አንዴ ቀጥል። አንዴ አንተ ቃለ መጠየቅ ለመጠየቅ እስከቀረብክ ድረስ አንድ ሰው ሲጠይቅ አንዴ ዩት ለማድረግ ትቾክላለህ። ሁለተኛ ደረጃ ደግሞ ሀሳብ አትስጥ። አሁን ወደ አስተምሮት ወደ ቶፒኩ ግባ። አዎ ለምን አልሰጥህም? ለሀሳቤን ለመግለጥ መሰለኝ የገባሁት። ፕሊዝ እንደ ቤት ፍታለም። ሙባረክ ፍራንክሊ ስፒኪንግ አዳምጠኝ። ለምን በስርዓት ለምንድን ነው የሰው ዩት ያረክ ደግሞ ማውረድ በስርዓት ለምንድን ነው ማታዳምጠው ነው? ሙባረክ አዳምጣለሁ። መረጃ የምታመጣ ከሆነ አዳምጣለሁ። ተረት ተረት የምታወራ ከሆነ ግን እሱን ተረት ተረትን ህፃናቶችን ሰብስበ መስጊድ ላይ አውራው። ይሄ ክርስቲያኖች ቤት ነው በእውቀት የሚወራበት እንጂ እኔ ቤተ እምነትህን የነካው አይደለም፣ ቤተክርስቲያንን የነካው አይደለም እኮ። መረጃ ካለ መስጊድ ያወራሁም አይደለም። እኔ ሙባረክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ላወራኸው ስጠይቀኝ መረጃ አምጥተህ ሰውን ለማውረድና ሰውን ዩት ለማድረግ ለምን ትሾክላለህ ነው? በስርዓት ለምን አታዳምጥም ነው? ቀጥልሽ። ያለ መረጃ ለምን እናዳምጣለን? ሙባረክ መረጃ ላመጣኸው ነገር መልስ ሲሰጥህ ሰው እንዴት ነው አሁንም እየተናገረ ማትረዱ? ክርስቲያን ሙባረክ እንዴት ነው የማይገባችሁ? በዚህ ልክ ለምንድን ነው የማትረዱት? መረጃ አምጡ፣ የፈለጋችሁን ሰዓት ወስዳችሁ አውሩ። በዚህ ትስማማላችሁ? መረጃ አምጡ፣ ሰዓት ወስዳችሁ አውሩ። ከዛ ተደማምጠን ደቂቃ ይያዝላችኋል፣ ማውራት ትችላላችሁ። ሙባረክ ቀጥል። አሁን መረጃ አለ፣ ለተጠየቀው ጥያቄ መረጃ አለ። ጥያቄው በደንብ ሰምተዋል። ሙባረክ መረጃ በምትጠየቅበት ሰዓት መረጃ ታመጣለህ። አርጊው ማድረግ ባለብህ ሰዓት ላይ ታወራለህ። አካሂዱ የቤቱ እንደዛ ነው። ልክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ስጠይቅህ ደግሞ አንተም ላወራኸው መረጃ የማቅረብ ግዴታ ይኖርብሃል። ለዛ ነው እንጂ አይ መረጃ ጠይቀኝ ዝም ብዬ ላወራ ከሆነ ማንኛውም ከስር ያለው ሁሉ ለምን ታብታብ ያደርጋል? ገብቶ እኮ ማውራት ይችላል። ከኛ የተሻለ አለ። በማውራት ከሆነ በጣም ብዙ ማውራት ይችላል። መረጃ ብጠይቃቸው ግን ሁሉም ላያመጡ ይችላሉ፣ ከጥቂቶች በስተቀር። ስለዚህ ለየት የሚያደርገው ገስት ላይ ስገባ ላወራኸው ነገር መረጃ ልትጠየቅ ትችላለህ። እሱን ታሳቢ አድርግ። ሙስጠፋ እንኳን ደህና መጣ። ድምፅ ታፍኗል። ሙስጠፋ ድምፅ ታፍኗል። አይ ቲንክ እኔ ጋ ነው የማይሰማኝ። ሎክ እስልምና ክሌም ያደርጋል። ለምሳሌ ንግስት ሳባን እንኳን ሳይቀር ማክዳን ሙስሊም ነች ይላል። የአፄ ምኒልክ ሚስት እንኳን ሳይቀር ማለት ነው ለፈርስ እሷንም ሳይቀር እኮ ሙስሊም ነች ይላሉ። ማስረጃ አለ? የለም። ማስረጃ ግን አለ? የለም። ግን ሙስሊም ነች ይላሉ። አይ የአፄ ምኒልክ ሚስት ሙስሊም ነች። ማስረጃ ነው። ማስረጃስ መሐመድ ነግሮናል። ሰላም እንዴት ናችሁ? ሰላም እንዴት ነህ?
ይቅርታ እኔ እንኳን ጥያቄ ልጠይቅ ነው። ሙስሊም ነህ? በክርስትና የፈጣሪና የፍጡር ልዩነት ብታስረዳኝ። ምንድን ነው እምነትህ? እኔ ሙስሊም ነኝ። ለመማር ነው። ይቅርታ እኔ እውቀት የለኝም፣ ለመማር ነው። ኦኬ፣ ጥያቄው ራሱ እኮ ዲፋይን ያደርገዋል። የፈጣሪና የፍጡር ልዩነቱ ምንድን ነው ስትል አንደኛው ተፈጣሪ ነው፣ አንደኛው ፈጣሪ ነው። ለምሳሌ ፍጡር ማድረግ የሚችለው እና ፈጣሪ ማድረግ የሚችለው የፈጣሪና የፍጡር ልዩነቱን ነው በአጠቃላይ እኔ ማወቅ የፈለግኩት። ሲጀመር አይወዳደሩም እንጂ ለምን ታነጻጽራቸዋለህ? ማይነጻጸር ታነጻጽራለህ። እናንተውን የምታምኑት ፍጹም ሰው ፍጹም አምላክ ብላችሁ የምታምኑት ችግር የለውም። እሺ ሎክ እኛ ፈጣሪን ከፍጡራን ጋር በምንም ታምር አናነጻጸርም፣ በምንም ይነጻጸሩም አይደሉም። ስለዚህ ፈጣሪና ፍጡራን እያም ሁለት የሚቀራረቡ ነገሮች ናቸው። ከተነጻጸሩ ፈጣሪ በምንም የሚነጻጸር አይደለም። ከፈጣሪ ጋር በምንም ምንም ነገር አናነጻጸርም። ምክንያቱም ፈጣሪ ለምሳሌ በሁሉ የሞላ መንፈስ የሆነ ሕያው የሆነ ለሁሉ ህይወት የሚሰጥ ነው። ፍጡር ደግሞ የተገደበ በሁሉ ያልሞላ በራሱ ምንም ማድረግ ማይችል ነው። ለንጽጽርም የሚቀርቡ አይደሉም። ስለዚህ አይገናኙም ማለት ነው። እሺ እዚህ ጋር እያነጻጸርኩ ሳይሆን የፈጣሪና የፍጡር ልዩነታቸውን ነው እንጂ ማነጻጸር እኮ አይደለም እያልኩ ያለሁት። እናነጻጽርም እሺ እናንተስ መሲሁን ታምናላችሁ አታምኑ? እንዴት ብሎ ይዋሻል? እኛማ እናምናለን። ታምናላችሁ አታምኑ? እናምናለን። ከመጋዲ ማፈቅዱ ለለኛ ጥያቄ ነበር። እኛ እናምናለን። ስለምና እኛን ተራክረን አሁን እዛ ቦታ ላይ እምነታችን ስለሆነ ችግር የለውም። ግን ማያምኑትን ደግሞ ቀጥፎባቸዋል። ልክ እኛ ጋር እንደሚቀጥፈው ማለት ነው። ለምሳሌ እኛ መነኩሴዎቻችን አምላኮቻችን ናቸው ብለን አናመልክም። እዛ ቁጥር 1 ዝቅ ስትል መነኩሴዎቻችሁን ደግሞ አምላክ አድርጋችኋል ታመልኳቸዋላችሁ ይለናል። እኛ መነኩሴዎችን አናመልክም። እንደዚህ እንላለ አለ እዛው ላይ ዝቅ ብላ አሳየው ክርስቲያን። ከላይ 30 ላይ አይሁዶች ላይ ቀጠፈ፣ 31 ላይ ደግሞ እኛ ላይ ይቀጥፋል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን ልብ በል ሊቃውንቶቻቸውንና መነኮሴቶቻቸውን የመርየም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ። እኛ ሊቃውንቶቻችን አምላክ ብለን አናመልካቸውም። መነኮሴዎችን አምላክ ብለን አናመልክም። እኛም ላይ በሰዓቱ እኮ ነው አሁን ሳይሆን በሰዓቱ። እናንተ አሁን የምታዩት በኢሳ ነው። የለም ማስረጃ አንጣ። መጽሐፉ እኮ አለ። ማስረጃ እኮ ልሰጥህ ነው። እስቲ ሐምዛ በእናትህ ተረጋጋ። ጢሞቴዎስ እስኪ ግባልኝ። ተረጋጋ። ቆይ ሐምዛ ፈተውና እንየው። አንደኛ ጢሞቴዎስ ምን ክፈትለት ለምን ይሄን አትተውም? ሬድዋንን ተወው። አንደኛ ጢሞቴዎስ ላይ እስኪ ግባ። ምን አልክ? አንደኛ ጢሞቴዎስ ምን? አንደኛ ጢሞቴዎስ ነው። ጢሞቴዎስ አንደኛ ጢሞቴዎስ የሚለውን ወንጌል ክፈትልኝ። አንደኛ ጢሞቴዎስ የሚባል ወንጌልን ጢሞቴዎስ። አዎ እንደዚህ አይነት ወንጌል ስለማናቅ ስንደርስበት አለ እንጂ ለምን የለ? መጽሐፍ ቅዱስ ላይ አለ አይደል? ምን ሚል ነበር ያልከ? ምን ሚል ወንጌል ነው? ምዕራፍ ጢሞቴዎስ አንደኛ ጥሩ ግለጥና እስኪ አሳየን። ጥሩ ልጠይቅህ መልስልኝ እዛ ላይ። ኤኒዌይስ ይሄም እንደ ነብያችን ነው። ያው ሲሰሙ ሲሳሳቱ እንደነበረ ይሄም ሰምቶ ነው። አትፍረዱበት ወንድማችን። ለማንኛውም 4 ወንጌል ነው ያሉት። አዳምጥ። 4 ወንጌል ነው ያሉት። ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ ይባላሉ። ኤኒዌይስ ሉክ ከእርሱ በቀር ሌላ አማልክት ፕሊስ ሚዩት አድርግ።
ጥራን ጠብቅ። ረድዋን ይጨርስ ቅድሚያ። ከእርሱ በቀር ሌላ አማልክት የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸው መነኮሳታቸውን የመርየምንም ልጅ አልመሲንም ካላ ሌላ አማልክት አድርገው ያዙ። አየዋለ አብዱል ፈተና ምን አለ እንደሚቀጥፍብን እነኚህ ሁሉ እሱ ስላሴ የሚለውን እኮ ነው ማማ ሊቃውንቶችን መነኩሴዎች ምናምን ኤኒዌይስ የእኛው ሌላ ቅጥፈት ነው። ግን የዛሬ ቶፒካችን ከላይ ላለው ስለሆነ እዝራ ላይ መልሰው። አረ ለምን አከፍትልኝም? አንደኛ ጢሞቴዎስ ላይ በቃ አንደኛ ከፈተለ ቶፌሲ ካለ ምንድነው ጢሞቴዎስ ምዕራፍ 2 የሚባል ነገር የለም ወንድም አላ መጽሐፍ ቅዱስ ላይ ለምንድን ነው የሌለው? ጢሞቴዎስ የሚባል አንተ ጻፈው ነው ቼክ አድርገን ቢያንስ ማንበብ እንኳን ሳይችል እኮ ነው አንተ ምንም አታውቅም የሚለኝ ማለት ነው። አንደኛ ወንጌል ነው ያለው፣ ሁለተኛ ማንበብ እንኳን ማይችል ሰው ምንም አታውቅም እኮ እያለን የንቻል ያደርገኛል። የሁሱ ተማሪ ነው እፎይ መሆን አለበት። 6ኛ ክፍል ነው ያቆመው እሱ። ከ6ኛ ካቆመው መጽሐፍ ቅዱስ ሳታነብ ነው እንደ ዘለህ ታዲያ ስለ እስልምና የምታወራው? ኤኒዌይስ ሎክ የማቴዎስ ወንጌል እና የጢሞቴዎስ መጽሐፍ አንድ ላይ ተጨምቆ የተጻፈው ነው ጢሞቴዎስ ማለት። አንተ ማቴዎስ ማለት ነው እና ላላሳይህ እኮ እያልኩ ነው። ማቴዎስ እና ጢሞቴዎስ አንድ ላይ ሲጻፍ ነው። ጥሩ ነው፣ ጥሩ ነው። ኤኒዌይስ በደንብ አስተውሉ። እነኚህ ቅጥፈቶች፣ እነኚህ ውሸቶች ናቸው። እነኚህ ደግሞ የሐሰት ክሶች ናቸው። ማስረጃ ሊመጣላቸው የማይችሉ ናቸው የምንለው ከዛ አንጻር ነው። ረድዋን ሜይ ቢ በደንብ ግልጽ ሆኖላል ይመስለኛል። በእርግጥ አሁን ላይ እንትን ሬዲ ሆኛልም የገባሁት እንጂ እነዚህ ኡዜሮች ያመልኩ ነበር። ቦታው ምናምን ረሳሁት ማስረጃውን። መቼም አታመጣም። 1000 ዓመት ልታገስ። አይሁዶች እንደዛ ብለው ያመጣዋሉ፣ ፈልጉ አመጣዋሉ። አይሁዶች እንደዛ ያመልካሉ የሚል እንደዛ ነው የምናመልከው የሚል ማስረጃ አታመጣም ነው እንዴ? ቁርአን ላይ ዝም ብሎ አይለማህ። ቁርአን ላይ ስህተት የለም። አንተ ነህ እንደዛ የምታምነው እኮ ያለው ነገር። ለምሳሌ አሁን እናንተ ኢሳን ታመልካላችሁ፣ እነሱም ያመልኩ ነበር በፊት ላይ ገብቷል። ረድዋን አንተ እኮ ነህ እንደዛ ስህተት የለም ምናምን ብለህ ብታመልከው አንተ ነህ ያለው። ስለዚህ አይ አለ እያልኩ ነው። አለ እኔ ቦታውን አሁን ባላውቀውም ላመጣልህ እችላለሁ ፈልጌ ማለት ነው። በቃ ያዝና አይሻልም? መቼም አታመጣው። ተስፋ ከማስቆርጧ አንተ በቃ አይሻልም? እንደማታመጣ እያወቅኩ ማለት ነው። አንድ ጥያቄ ነው ያመጣሉ ይችላል። ጄዝ ሐምዛ ምንድነው? ጥያቄ ነበረ። እሺ የማቴዎስ ወንጌል ማለት ነው። እሺ 15:24 ላይ እስኪ ክፈትልኝ። ኦኬ ምንድነው ጥያቄ? እኮ እሱ መጽሐፍ ቅዱስ እንድታብራራልኝ ነው ምን እንደሚል ማለት ነው። ኦኬ ሎክ ማቴዎስ ለማለት ነበረ ጢሞቴዎስ እያልክ የነበረው እሱ ሌላ ነው። እሱንም አናውቀውም አላችሁኝ እኮ ችግር የለውም። እሺ ምን ማቴዎስ የሚባል መጽሐፍ ወንጌል እንደዛ ይባል? ወንጌልም የለም። አይ ማቴዎስ የማቴዎስ አለ። ስለዚህ እሱን እሺ ግለጽልኝ። ኦኬ ችግር የለም። ጥያቄን አቅርብ። እሺ ኦኬ እሰማለሁ። ሰላም ብያለሁ ግን ሁላችሁንም። ሰላም እንዴት ነህ? ጠዋት ያስቀመጡት መች ይገኝ ጃምዛ ቴፍ ምን ሆኖ ነው? ጃምዛ አለ። ምንድን ነው ጥያቄ እሱ ላይ?
የእስራኤል በጎች የሚለው ማን ነው? እሺ ለጠፉ ለእስራኤል በጎች ነው የተላኩት የሚል ምንድን ነው ጥያቄ ስለሽ? እኮ ለሌላ አልተላኩም ነው የሚለው እዛ ላይ። እውነት ነው። እሺ ምንድን ነው ጥያቄ? ስለዚህ ምኑ ላይ ነው አምላክነቱ? ምንድን ነው እሱ አምላክ እንዳይሆን ያደረገ ምንድን ነው እሱ? ልጄ ጋኔል ተይዞብኛል አድንልኝ ስትለው ምንድን ነው ያላት? እስራኤል በጎች እንጂ ለሌላ አልተላኩም አላት። እሺ ምን ማለት ነው? እስራኤል ማለት ሄደ አልሄደም። ከዛ ትቷት እየሄደ እያለ ከኋላው እየተከተለች እየለመነችው ሐዋርያቶቹ እባክህ ጌታዊ መልስላት ሲሉት ምን አለ? እኔ ለጠፉ የእስራኤል በጎች እንጂ ለሌላ አልተላኩም አላት። እሺ የልጆቼን እንጀራ ለውሾች አልሰጥም ነው እንደውም ሁላ ያላት ማለት ነው። ማን ነው ውሻ? ማን ነው ልጅ? እሺ ከዛስ እኮ መልስልና። ከዛስ ምን ሆነሽ ሴትዮዋ? ታሪኩን ራስ እንድንነግረን ነው። ከዛማ ያልሽው ይሁንልሽ ምናምን ብሏት ሄደ። በቃ ቀረ እንደዛው። ዳነች አልዳነችም? ዳነች አልዳነችም? ልጇ ድኖላታል። ስለዚህ በቃል ብቻ ሳይሄድ ራሱ ማዳን የሚችል ነው ማለት ነው። ታዲያ ውሻ ብሎ የተሳደበው ማንን ነው? ውሻ ያለ ማንን ነው? እኔ ነው እንዴ? ችግር የለውም እሱ ላይ እንመጣለን። ልክ አንተ በጠቀስከው መሰረት የተላኩት ለእስራኤል ልጆች ነው ያለው እኮ እንመጣለን። እስራኤል የሚለው ምንድን ነው የሚለውን እንመጣለን። ስለዚህ እኛ እስራኤል አይሆነች ደግሞ አይደለንም ማለት ነው። ችግር የለውም። እሻው እስራኤላዊ አይደለንም። ስለዚህ የተላከው ክርስቶስ ለእስራኤል ነውና የሚል አርጉመንት ነው። ኤኒዌይስ ሎክ ምን አይነት ጌታ ነው? ምን አይነት ዶክተር ነው ትላላችሁ? ቤታችሁ ሳይመጣ ሐኪም ቤት ሆኖ እሱ እናንተ ቤታችሁ ለታመማችሁ ፈውስ የሚሰጥ እዛ እናታችሁ መጣ ልጄ ታማለች ስላችሁ የሚፈውስ ጌታ ግለሰብ ይሄን ያደርጋል? ሰንበድ ይሄን ማድረግ ይችላል? ሄዳችሁ ሳነቁ ማዳን የሚችል ጌታ አጋንንቷን ካስወጣላት እንዲህ ከተማመንን አጋንንቷን እንዳስወጣላት ከተማመንን እንደ እስልምና ሁሉም ሰው አጋንንት አለበት። መሐመድ እንኳን አልወጣለትም፣ አጋንንቱ አብሮት ነው የኖረው። ሱራ 72:19 ላይ ሲቀር ያለህን ስም እንኳን ሲጠራ አጋንንቶች ድርብርብ ሆነው እሱ ላይ ተከመሩ ነው የሚለው። ክርስቶስ ግን ገና በቃሉ አጋንንት የሚረድለት አጋንንት የሚንቀጠቀጡ በስሙ ይቅርታ እንዲህ የሚል የለም። ክፈትለት ክርስቶስ የመሐመድ አጋንንት አልወጣ የሚል አለ። አጋንንት ወጥቶለታል። ሴጣን አለበት የለበትም? መሐመድ እንዲህ አጋንንት የለበትም። ምን አይነት መጽሐፍ ነው? እመለሳለሁ። እሺ እሱ ላይ እመለሳለሁ። ቅድሚያ የእኛን ልጨርስ አይሻልም? ልጨርስና እመለሳለሁ። የጠየቀኝን ቅድሚያ ደረጃ ስላደርገው ስለዚህ ያለ ማስረጃ አታውራ። አይ እመለሳለሁ አልኩኝ። ይሄ አወራ እመለሳለሁ። በቃ እናንተ ውስጥ አልገባም። አሳያችኋለሁ። እሱን የእኛን ላጥራለ ቅድሚያ። ስለዚህ ሉቃስ ወንጌል ምዕራፍ 4 ሉቃስ ወንጌል ምዕራፍ 4 እና ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቱ አጋንንቶች እንዴት ከክርስቶስ በድምፁ በስሙ እንደሚረዱ ተሰዎች አጋንንት እንዴት እንደሚወጣ ተቀምጧል ማለት ነው። እሱ ደግሞ ማስረጃ ልስጥህ። አሁን ለምታወራው ማስረጃ ልስጥህ። ፕሊስ አንድ አዳምጣ። የምን ማስረጃ መሰጠኝ? እኔ እኮ አጋንንቷ ያለባትን ልጅ ስለጠየቀኝ እንዴት እንዳዳነ መጽሐፍ ቅዱስን እኮ አልገልጥልን እኮ እያልክ እኮ ነው። ፕሊስ የእናንተን እኮ አልነካውም፣ ተውኩት እኮ እሱን እንመጣበታለን አልኩኝ። የእኛን ልጨርሰው። ለጠፉ ለእስራኤል በጎች ነው የተባለው ምንድን ነው? እስራኤል እሺ፣ ሐምዛ እስራኤል የተባለው ምን ማለት ነው? እስራኤል ማለት ማይክን አንሳው። እስራኤል ማለት ምን ማለት ነው? ሀገር። ኦኬ፣ እንደ መጽሐፍ ቅዱስ እስራኤል ብለን እኛ ሀገር ብለን ነው የምንረዳው። እና ታዲያ ምን ብለህ ነው የምትረዳው? አይደለም። ስለዚህ ስህተት የሚጀምረው እዛ ጋ ነው ማለት ነው። እና ምንድን ነው ታዲያ እስራኤል?
እስራኤል ማለት ህዝበ እግዚአብሔር ማለት ነው። ለምን ሳካውን ከፍ ላድርገህና ስህተት መሆኔን አሳየኝስ እንደሚያውቅ ስለሳክ ማለት ነው። እኔ አሁን እስራኤላዊ ነኝ፣ እሱን አሳያለሁ። ይህን ጥያቄ ግን መልሼ ለጥፍ ለምን እንደምሳቅ ስላልገባ የማቴዎስ ወንጌል ማለት ነው። ቆይ ሌላ ቦታ አትሄድ። ለምን እንደሳክ ስላልገባኝ እዛ ላይ አላሳይም። መልሱን እዛ ላይ ልስጥህ። እስራኤል ማለት ሀገር ነው እንጂ እኛ እንደምንረዳው ህዝበ እግዚአብሔር እንዳልሆነ ማስረጃ ሲስጠኝ። ህዝበ እግዚአብሔር ብለን የምንረዳው ስህተት መሆኑን አሳየኝ። ምክንያቱም እግዚአብሔር የተሰቀለው የት ነው? ኢየሱስ የተሰቀለው የት ነው? እኔ እስራኤል ማለት ዲፊኒሽኑን ነው የጠየቅኩ። ኔስ አንድ የሮሜ ምዕራፍ 9 ቁጥር 6 አንዴ ክፈትልን ክርስቲያን። አንብቦ ኦኬ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ብሎ ይናገራል። ኦልራይት። ስለዚህ በማን ዘር ነው የሚቆጠረው? በአብርሃም። ከእስራኤል ሀገሪቷን አንተ በምታውቃት እስራኤላዊ አይባልም። እዛ ስለተወለደ እስራኤል አይባልም። እስራኤል እኔ እኮ አይደለሁም ያልኩት ራሱ መጽሐፉ ነው ያለ እያልኩ እኮ ነው። አዳምጠ። ስለዚህ የጠፉት እስራኤሎች የተባሉት ህዝበ እግዚአብሔር ናቸው እያልኩ ነው። እቺ ከፍልስጤም ጋር ከጋዛ ጋር የምትዋጋውን ሀገር ነው የምታውቀው አንተ። መጽሐፉ ደግሞ እኛ ሃይማኖታችን ደግሞ ምንድን ነው? እስራኤል ማለት ህዝበ እግዚአብሔር ማለት ነው። የእግዚአብሔር ህዝቦች ማለት ነው። ስለዚህ እስራኤል የምትባለው ሀገር ላይ ያሉት እንኳን እዛ ቢወለዱ እንኳን እስራኤል ተብለው አይጠሩም ይለናል መጽሐፉ። ታዲያ እንዴት ነው እስራኤል ተብሎ የሚጠራው ሲል በይስሐቅ በኩል የተወለዱ እነሱ ለአብርሃም ተስፋ ስለተገባ አብርሃም በዘርህ አሕዛብ ይባረካሉ የሚል ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 ስታነበው በዘርህ አሕዛብን እባርካለሁ ስላለው እነኛ ምን ተብለው ይጠራሉ? የማቴዎስ ወንጌል 7ን ክፈትልኝማ። አይ አሁን ደግሞ ወደ ቶፒኩ ተመለስ። ቆይ ከአንድ ወደ አንዱ አትዝላል። ክርስቲያን ቀጥል። አሁን ቶፒኩ ላይ ደግሞ ጠየቅ፣ ተመለሰልህ፣ ተብራራልህ። አለም መጽሐፍ ቅዱስ ጠይቅ። ለምንድን ነው መክፈት የማፈልገው? ጥያቄ ተመልሶልሃል። አሁን ይበቃል። እሺ ቆይ ቅድም ያለው ነበረ የረሳሁት ነበረ። አንዴ ሀዲሱን አንዴ ከፍተዋል። ክፈተው ሀዲሱን። ኦኬ አንብበው። ማለትለት እንጂ የተጠየቀውን ጥያቄ መጀመሪያ በስነ ስርዓት የቀረበው ልጅ ጨርስለት። አይ ቅድም ያነሳኋት ስለነበረች መሐመድም ሴጣን እንዳለበት የተናገርኩትን እንደዛ ሚል ስላላወቀ እሷን እናሳየው። እሱን ችግር የለውም። ቆይ እየመረጥክ ነው እንደምመልሰው። አሁን እኮ ሶስተኛ ጥያቄ ነው እየጠየቀ ያለው። 2 ጥያቄ መለስኩለት። አሁን እዚህ ጋር ደግሞ ቅድም አንድ ጥያቄ ነው የመለስክልኝ። ቆይ ክርስቲያን ቀጥል። ኦኬ እሺ። ሳሂህ ሙስሊም 2814 ላይ አብደላ ቢን መስዑድ ሪፖርት ዛት አላስ ሜሴንጀር ሴድ አብደላ ኢብን መስዑድ የተረከው ማለት ነው። there is none amongst you with whom is not an attach from among the jinn or the devil መሐመድም ብሎ ተናገረ። ከእናንተ መካከል ማንኛችሁም ሰይጣን ያልተጣበቀበት የለም፣ ሁሉም ሰይጣን ተጣብቆበታል አለ። they the companion said ሰሃቦቹም እንደዚህ አሉ። ኦ አላስ ሜሴንጀር ዊዝ ዩ ቱ የአላህ መልእክተኛ ወይ አንተ ላይም አለብህ አሉት። ዜራፖን ሂሰይድ እሱም እንደዚህ ብሎ መለሰ፣ የስ አዎ አለብህ። ሌላስ የለም? አረበኛውን አሳየን። አረበኛ ያሳያለሁ። ልብ ካለ የማቴዎስ ወንጌልን እኔ የምልህን ክፈትልኝ። እሱን ተወውና ማለት ነው።
በአዲስ አትሸማቀቅ። በዚህ መጠን ሸማቀቅም እኮ ልጨርሰው። አይ ልጨርሰው፣ ችግር የለውም። ጥሩ ዜና ስላለቀት ነው። ጥሩ ዜና አለ። ቆይ አንተ ከፋችሁ ማለት ነው። አንተ እሺ ከፋችሁ አትሸማቀቅ። ይነበብ። ለምን እንሸማቀቃለን እኛ? ይበቃዋል። አትረብሽ ሀምዛ። አይደለም የማቴዎስ ወንጌል ወይታችሁ ተመለሰልህ። ኦልሬዲ አንድ ጥያቄ ተመለሰልህ አይደል? በቃ ይነበብ። ወጣችሁን በቃ ይበቃዋል። ቀጥል ክርስቲያን። ኦኬ እሺ። ኦ አላስ ሜሴንጀር ዊዝዩቱ ያለ መልእክተኛ ወይ ከእርሶ ጋር አለን ብለው ይጠይቁታል ሰሃቦቹ። ዜራ ፖኒ ሲሄድ እሱም የስ አዎ አለብኝ በት አላህ ሄልፕስ ሚ አጌንስት ሂም ኤንድ ሶ አይ አም ሴፍ ፍሮም ሂዝ ሃንድ ኤንድ ሂ ዳዝ ናት ኮማንድ ሚ በት ፎር ጉድ። ነገር ግን አላህ በሱ ላይ ረድቶኝ ከሱ ጠብቆኛል፣ ለመልካም እንጂ ለሌላ አያዘኝም። ሰይጣኑ መሐመድን የሚያዘው ማን ነው? ሰይጣን። ስለዚህ ሴጣን የሚያዘው አጋንንት የሚያዘው ነቢይ ከመሐመድ ውጭ የለም። በነገራችን ላይ እኛ ሎክ ማቴዎስ ሉቃስ ዮሐንስ ወንጌል አረበኛውን አሳየን። አረበኛውን አድርግለት። ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 44 ላይ መጽሐፍ ምን ይላል? ክርስቶስ ምን ይላል? እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ ሐሰተኛ የሐሰት አባት ነው። ስለዚህ የአጋንንት ምኞት የሚያደርጉ ሐሰተኞች ነፍሰ ገዳይ ይባላሉ እንደ መጽሐፍ ቅዱስ። ማሜ ግን ምን አለ? የተጣበቀኝ ሴጣን አለ፣ እናንተም ላይ አለ፣ እኔም ላይ አለ። ነገር ግን የኔ የሚያዘኝ መልካም ያሰራኛል። ሴጣን መቼም መልካም ያሰራ አይችልም። ቀጥለ ድምፅ ከፍ አድርግና አንብብ። ነው ጮክ በልና አንብብ አረብኛውን። እያነበብኩ ነው እኮ ጮክ በለው እኮ በሆድህ አይደለም። ሬድዋን እያነበብኩ ነው። አንዴስ እየተረዳሁ ሚስጥር ነው። የህሊና ጸሎት አረበኛ ስለማስማም ምን ያደርግልህ ማለት ምን ያደርግልህ ስለማስም በእንግሊዝ ሰምተህ በእኔ ራሴ እያነበብኩት ነው። ይገርማል አይደል? ሬድዋን ነብይን ሰይጣን ያዘዋል ብለህ ገምተህ አታውቅም ነበር። ኧረ ሰይጣን አያዘውም። ሰይጣን እኮ ያዘዋል አይደል? እዚህ ጋር እሺ ተርጉመውሽ እስኪ ከዚህ ጀምሮ ማለት ሰይጣኑ እንደገራለት ነው። ገብቶሃል? አላህ እንትን አድርጎለታል። ስለዚህ ሰይጣን ማለት እኛን መጥፎ እንደሚያዝን እሱም መጥፎ ነገር አያዘኝም ነው። መልካም ነው የሚያዘው። ሰይጣን መልካም ሲያዝ መልካም ነው የሚያዘው። በጣም ነው በቃ ቴንኪው። ችግር የለውም። እመኑ፣ እንደዛ ብላችሁ እመኑ። እኛ አጋንንት ሴጣን መቼም ጤናማ ነገር ያዛል ብለን አናምንም። ምክንያቱም ሐሰተኛ የሐሰት አባት ስለተባለ ዲያብሎስ በምንም ሁኔታ ጤናማ ነገር ሊያዝ አይችልም። በምንም ሁኔታ እናንተ ግን ማመን እንደዛ የሚያለ ሰይጣን ይኸው አረብኛው ላይ እኔ ጮክ ብዬ ላንብብልህ ከፈለክ። ቃሉ ወኢየክ ያ ረሱለላህ፣ በአንተም ላይ ያ ረሱለላህ አለች አይሻ። በአንተም ላይ ሰይጣን አለ ስትል እሱም ፓርት አየኸው? አንብበው ያለህን ቃለ ያ ረሱለላህ ቃለ አላህ በሱ ላይ ሽሞኛል እንትን አድርጎኛል ማለት በሰይጣን ላይ ሽሞኛል ነው። እሱ እኔ መጥፎ ነገር ማለዝ አይችልም፣ ግን አለብኝ አለ። አዎ አለብኝ ይላል። በጣም ጥሩ። በጣም በሚያሳዝን ሁኔታ ደግሞ ሌላ ደግሞ የሚገርመው ነገር ምንድነው? መሐመድ ሁሌ ሌሊት ማታ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ እባክህ እያለ ለምነው ነበር። ለመልካም የሚያሰራው ከሆነ አስወጣልኝ የሚለው ቴንኪው። አንቺ እኮ ጭንቅላትሽን እኮ ማደንቀው ከጎኔ ባኖሪ ኖሮ ከፍ አድርግሽ ነበር። መልካም የሚያሰራው ከሆነ ሴጣኔን አስወጣልኝ ብሎ ጸሎት ማድረግ አይጠበቅበትም። መልካም የሚያሰራ ሴጣን ከሆነ
አብሮት እንዲኖር ጭራሽ ህብረት ማድረግ ነው እንጂ እባክህ አስወጣልኝ እያለ መለመን አይጠበቅበትም። ኤኒዌይስ ለምሳሌ ቡሃሪ 5765 ላይ ከ6 ወር እስከ ዓመታት ምናምን ሜይ ቢ ሐዲሱን ክፈተውና አንብበው። በቃሌ ከምናገር ደግሞ ተሳደበ ስለሚሉ ታንብብላቸው የሰይጣን ኃይል በሙሐመድ ላይ እንዴት ታላቅ እንደነበር ማለት ነው። ሶሒህ አልቡኻሪ 5765 ላይ አይሻ እንደተረከችው ይላል ማጂክ ወዝ ወርክድ ኦን አላስ ሜሴንጀር በአላህ መልእክተኛ ላይ አስማት ተሰርቶባቸው ነበር፣ ድግምት ተሰርቶባቸው ነበር ትላለች። ሶ ዛት ሂ ዩዝድ ቱ ቲንክ ዛት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍስ ዋይል ሂ አክቹዋሊ ሃድ ናት። ከሚስቶቹ ጋር እየተገናኘ ይመስለው ነበር፣ ነገር ግን በእውነት እየተገናኘ አልነበረም። ሱፊያን ሴድ ሱፊያን አክሎ እንደተናገረው ዛት ኢዝ ዘ ሃርደስት ካይንድ ኦፍ ማጂክ አስ ኢት ሃዝ ሰች አን ኢፌክት። እንደዚህ አይነት ተጽዕኖ የደረሰበት ምክንያት እጅግ በጣም አስከፊው አስማት ስለነበር ነው በሙሐመድ ላይ የተሰራው ማለት ነው። ስለዚህ ሙሐመድ ድግምት ደግሞ ሱረቱ በቀራ 102 ላይ የሴጣን ስራ ነው ይላል። የሴጣን ስራ ከሆነ ሙሐመድን ሴጣን ቁጥጥር አድርጎት ነበረ፣ ፕሮሰስ አድርጎት ከሚስቱ ሳይገናኝ ብቻው ወሲብ እንትን ይል ነበረ። ብቻው ወሲብ እንዲህ የሚል የለም ፈጠረ። እሺ ያላደረገው ከሚስቶቹ ሳይገናኝ ያደረገ ይመስለዋል ማለት ምን ማለት ነው? የቱ ጋር እንደዚህ የሚለው እስኪ አረበኛውን ይሄ he had sexual relation with his wives ከሚስቶቹ ጋር ወሲብ ያደረገ ይመስለው ነበር። ምን ማለት ነው? ሳይገናኛቸው እነሱ ጋር ያደረገ ምን ማለት ነው? አረበኛውን ላንብበው እስኪ አንብበው ከፍ አድርግበት። አባት በተሳሳተ ያነባችሁ ነው ሲል ድምፅህን ከፍ አድርጋ አትሰማም። እስኪ ከፍ አድርገው። የህሊና ጸሎት እኮ አስመሰልከው ወንድማችን። ብቻ ይከብዳል። አይ ነው ለዛ ነው እኔ በቃሌ ብናገር ስድብ ስለሚመስላችሁ እኔ ቡሃሪ 230 ደምርለት በዛ አንብቦ ግን ለምን እኔ አሁን አንድ ጥያቄ ጠይቀው። እሺ ትጠይቃለህ? መጠየቅ ይቻላል? ትችላለህ። ችግር የለውም። ለምን እሱ ጋር እንትን አትሉም? እሱ ጋር ለምን አታወሩም? ስድስተኛ ክፍል ካቆመ ጋር አንተ የሚያቅና አድርገህ ነው እንደ እሱ የምቆጥረው። አንተ ትሻላለህ ከሱ። ምንም የሚያውቀው ነገር የለም። ስለቀጠፈ ስለዋሸ የሚያቅ ነው ይመስላችሁ እናንተ። ኡስታዞችን ጠይቃቸው ከሱ የተሻሉትን ያውቃል እንደ በላቸው። ስለተሸነፈልህ ነው እንደ ያውቃል የምትለው ወይው ፕሊስ እፎይ ፕሊስ አንብበው ክርስቲያን። እሺ ሶሒህ አልቡኻሪ 230 ላይ ደግሞ እንደዚህ ይላል ናሬትድ ሱሌይማን ቢን ያሳር ሱሌይማን እንደተረከው አያስክድ አይሻ አባውት ዘ ክሎዝስ ሶይልድ ዊዝ ሴመን አይሻን ጠየኳት በስፐርም ወይም ደግሞ በዘር ፈሳሽ ተጨማልቆ ስለነበረው ስለ ልብሱ ስለ ነብዩ ልብስ ማለት ነው። ሺ ሪፕላይድ እሷም እንደዚህ አለችኝ አይ ዩዝድ ቱ ዋሽ ኢት ኦፍ ዘ ክሎዝ ኦፍ አላህስ ሜሴንጀር የአላህን መልእክተኛ ልብስ አጥብ ነበር ኤንድ ሂ ውድ ጎ ፎር ዘ ፕሬየር ዋይል ዋተር ስፓት ዌር ስቲል ቪዚብል የስፐርሙ እንጥብጣቢ እየታየ መስጊድ ይሄድ ነበር ለመስገድ ማለት ነው።
ስለዚህ ብቻውን ሳይገናኛቸው ተገናኘው ይመስል ነበር። አንድ አይደለም፣ በጣም ብዙ ጊዜ አይሻ በእጇ ትፈትግለት ነበር። ሰዎችም ምንድነው የልብሱ ስፐርም ተጨማልቆ እያሉ የመሐመድን ልብስ ላይ ተቋቋሙበት ነበር መስጊድ ውስጥ። ከሚስቶቹ ሳይገናኝ ተገናኘው እያለ እንትን ይል ነበረ። እንግዲህ ይህንን ነቢይ ብሎ መቀበል ትንሽ ከበድ ይላል። ኤኒዌይስ ቶፒኩ መለስ አድርገው። ክርስቲያን ሴጣን የለበትም ስላለ ነው ይሄን ያመጣ ነው። ወደ ቶፒኩ መልሰው ክርስቲያን። ኦኬ ያ ወደ ቶፒካችን እንመለስ። ሜቢ ቶፒኩ ላይ ማውራትም ትችላላችሁ። ሬድዋን አብዱ ካላችሁ ወደ መጀመሪያው ቶፒካችን ስንመለስ አይሁዳውያን የት ነው አላህ ሚስት አግብቶ ልጅ ወልዶ እዝራ የሚባል ልጅ ወለደ፣ ከዛ በኋላ ደግሞ እሱን አመለክ ነው ብለው የተናገሩት የቱ ጋር ነው ጥያቄያችን። የቱ ጋር ነው? በታሪክ ውስጥ ሀፕን ያላደረገ ነገር ነው የሚከሳቸው አይሁዶችን ማለት ነው። ቅድም እንደነገርኳቸው አይሁዱ መዲና ውስጥ እጅግ በጣም ሀያላን ጎሳዎች ነበሩ። በተውራት ጥበበኞች የነበሩ የሚያነቡ የነበሩ ማለት ነው። መጽሐፉን የሚያነቡ የነበሩ ይላቸዋል ቁርአን ራሱ። እነዛ ይሁዳውያን የት ነው ኡዘይር የአላህ ልጅ ብለው ሲያመልኩት ሲገዙት የነበረው አምላክ አድርገው የያዙት የቱ ጋር ነው? ይህን ማስረጃ አላችሁ? ማስረጃ አንድ ሲንግል አንድ አንቀጽ ወይም ደግሞ አንድ ብጣሽ ወረቀት ማስረጃ ካላችሁ ማምጣት ትችላላችሁ። ሙስሊሞች ማስረጃ ስጡ። አለበለዛ ሙሐመድ አይሁዶችን ሊያጠፋቸው እያሴረባቸው ስለነበር ሉክ ቁጥር 28 ላይ ሱራ 9 ቁጥር 28 ላይ ከቁጥር 5 ላይ ሱረቱል ተውባ አጠቃላይ የወረደበት የሰይፍ ምዕራፍ ይባላል። ሙሐመድ ፓወር ካገኘ በኋላ የማያምኑ ሰዎችን እንዲዋጋ እንዲጋደል የታዘዘበት የቁርአን የመጨረሻው ክፍል ነው። ወደ መጨረሻ አካባቢ የወረደ ማለት ነው። ስለዚህ አይሁዶችን ለመጋደል ምን ምክንያት ፈለገ? እናንተ እዝራ የአላህ ልጅ ነው ብላችሁ ታመልካላችሁ የሚል የሐሰት ክስ ከሰሰና ከዛ በኋላ በዚህ ሊጋደላቸው ካልሆነ በስተቀር ከየትኛውም የአይሁድ መጽሐፍም ሊሆን ይችላል ወይም ደግሞ የታሪክ ማስረጃም ሊሆን ይችላል አይሁዶች እዝራ የአላህ ልጅ ብለው አምልከው አያውቁም። ይህንን ራሳቸው አይሁዶች በኢንሳይክሎፒዲያ ጁዲሺያ በተሰኘ መጽሐፎቻቸው ላይ ታሪኮቻቸው የሰፈሩበት ማለት ነው። እዚህ ላይ የተናገሩትን ነገር አንድ አሳያችኋለሁ። እኛ እንደዚህ የሚባል ነገር አናውቅም ብለው ራሳቸው ተናግረዋል ማለት ነው አይሁዶች። ነገር ግን ይከሳቸዋል እስልምና በሐሰት ሙሐመድ በሐሰት ይከሳቸዋል። ዋይ ለምን? የማያምኑትን ነገር እንደማያምኑ አድርጎ ለምን ይከሳቸዋል? ለምን ይከሳቸዋል? ፔጅ 653 ቮሊዩም 2 ነው። ኦኬ ስለ እዝራ ነውና ይሄ መጽሐፋቸው የአይሁዳውያን መጽሐፍ ነውና ስለ እዝራ ነው የሚተርከው። ስለ እዝራ ይናገራል። ሰው ምን ይላል? ኢን ኢስላም በእኛ ላይ ሙስሊሞች በእኛ ላይ እንደዚህ ብለው ይናገራሉ ብሎ ነው የሚናገረው። በእስልምናው ግን እንደዚህ ብለው ይናገራሉ። ሙሐመድ ክሌም ሱራ 9:30 ላይ ማለት ነው እንደዚህ ብለው ይናገራል ሙሐመድ ዛት ኢን ዘ ኦፒኒየን ኦፍ ዘ ጁስ ኡዘይር ኢዝ ዘ ሰን ኦፍ ጋድ አይሁዳውያን እዝራ የአላህ ልጅ ነው ብለው ያምናሉ ብሎ ሙሐመድ በሱራ 9:30 ላይ ተናግረዋል ብለው እነዚህ አይሁዳውያን ይናገራሉ። እንትን ይላሉ these words are an enigma because no such opinion is to be found among the Jews even though Ezra was a singled out for a special appreciation። ምን ይላል? እንደዚህ አይነት አስተምህሮ በየትኛውም በአይሁዳውያን አስተምህሮ የለም። በየትኛውም ማለት ነው። ይሄው አይሁዶች የራሳቸው መጽሐፍ ላይ እንደዚህ ብለው ይናገራሉ። እናንተ ግን አይሁዶች እዝራን ያመልካሉ ስትሉ ከየት አምጥታችሁ ነው? ያመልካሉ። በቃ እመን ምንድን ነው እሱ? መሐመድ አዋሽም ከራሱ አይናገርም። መሐመድ እዚህ ጋር በጣም የሚደንቃችሁ ነገር አንድ የሙስሊሞች ኡስታዝ ይሄንን አሁን ክርስቲያን ያነበበውን መጽሐፍ ራሱን ቪዲዮ ሰርቶ እኮ ነው። ለዚያውም አለማፈር ማለት በእውነት እኔ በጣም ያሸማቀቀኛል አንዳንድ ጊዜ። ምንድን ነው የምን ደረጃ ነው እነዚህ ሰዎች እውቀት ላለው ይሄንን መጽሐፍ ራሱ አሁን ካነበበበት ገጽ ራሱ ላይ ግን ሙስሊሞች እንዲህ ይላሉ የምትለውን ፓርት ብቻ ቆርጦ ይኸው ከአይሁዶች ማስረጃ ሁሉ ይዞ መጣ። አይሁዶች ያምናሉ ብሎ አመጣው። በእውነት አይገርምም?
ኢብን ሐዝም የሚባል የሙስሊሞች ሊቅ አለ። በ9ኛው ክፍለ ዘመን አካባቢ የነበረ እሱ የተናገረው ነው ይዞ የመጣው። ባይዘ እኔ ንጽጽር ላይ የሚሰሩት ጭንቅላታቸው እንዴት እንደሆነ በጣም ነው የሚገርመው እኮ። ኢብን ሐዝም የተባለ የሙስሊሞች ሊቅ እንደዚህ ብሎ ይከሰናል ብሎ ነው ይሄ የአይሁዶች መጽሐፍ እየተናገረ ያለው። እዛው ካስቀምጠዋል ሳይቴሽኑን ኮታ ያደርጋል። ትንሽ ይኸውልህ ከሱ ከኢብን ሐዝም ትንሽ ከፍ በል ጠበሪ ሳይትስ ምናምን ብሎ ያስቀምጠዋል። መሀል አድርግልኝ እሱ እኮ ነው የሚገርመው። የጠበሪ ሳይቴሽንን ይጠቅሰዋል። አይታየኝም፣ ትንሽ አስጠጋው። ይሄውና ጠበሪ ሳይት ሲልና ጠበሪ እንግዲህ አሁን ሙስሊም ነው። እንደዚህ እያሉ ይቀጥፉብናል እያሉ እያስቀመጡት ነው። አዘርስ እያለው አናዘር ብሎ ያስቀምጠዋል። ከታችም አናዘር ሙስሊም እንደዚህ እያለ ያስቀምጣቸዋል። እንደዚህም እያሉ ይቀጥፉብናል። እንዲህ እያሉ ይቀጥፉ አናምንም እኛ ይሄንን እነሱ የሚቀጥፉትን እንትና ይቀጥፉታል የሚለውን ገንጥለው አይሁዶች እንደዚህ እንትለዋን የሙስሊሞቹን እይታ ብቻ አምጥተው ይሄ አይሁዶች እኮ ያምናሉ። ምን አይነት ደደብ አንተ! ዛሬ ሰው አይወቅብህ፣ ከዓመት በኋላ ራሱ ከታወቀብህ እኮ ውርደት ነው። ኢቨን ከዓመት በኋላ አይደለም ለምን ከ10 ዓመት በኋላ አይሆንም? ከታወቀብህ እኮ ውርደት ነው። እንዲህ ዋሽታ አምላክህን አምላክ ለማድረግ ትሞክራለህ። እኛ ማናምነውን ኡዘይርን ታመልካላችሁ ብሎናል የሚለውን ኡዘይርን ታመልካላችሁ የሚለውን ይኸው ያመልካሉ ብለህ እንዴት ታመጣለህ? ጭንቅላታችሁን ካልሸጣችሁ በስተቀር ይሄ ሙስሊሞች ቲክቶክ ላይ ያሉ በቃ እንደዚህ ቆሻሾች እኮ ናቸው። ለዚህ ነው የምጸየፋቸው እኔ ብዛት። ቲክቶክ ላይ ያሉ ኡስታዞች፣ የዋብዮቹ ኡስታዞች በጣም ወራዶች እና ውሸታሞች ናቸው። የነዛኛዎቹ ዋሃብዮች ሌላዎቹ ደግሞ አምላክ አለ እንዴ? ከዋህብያና እንትን ሌላ የሚባል ነገር አለ? ለምሳሌ አባሾች አሉ። ዛሬ የሰራሁትን ቪዲዮ አስደምጠው እና አባሾች እኮ ዛሬ የሰራሁትን አስደምጠው። አሁን የሰራሁትን የሰማሁት ነበር። ቢያንስ ክርስቲያኖች ላይ እነሱ እንደዚህ አይቀጥፉም። እኔ ከአባሾች ጋር ብዙ ጊዜ አውርቻቸዋለሁ። ቢያንስ የእነሱን አስተምሮ ሪስፔክት አደርጋለሁ። የእኛንም ሚለውን ኤግዛክት እንጂ ከጠየቁ አይቀጥፉም፣ አይዋሹም። በቃ እንደዚህ የኛ ላይ። የእናንተዎቹ ግን ውሸታም ወራዶ ናቸው። ቲክቶክ ላይ ያሉት ንጽጽር የሚሰሩ ዋብዮቹ እንዳለ ውሸት። አንድ ኡስታዝ አይደለም፣ ሁላቸውም ንጽጽር ላይ የሚሰሩ ቀጣፊዎች ናቸው። አሁን የመጡት ግን አሁን የመጡ እነኚህ ባለፈው የሰራሁበትም ጀማዎች አሉ። ስማቸው ሜንሽን ለማድረግ ነው። በእውቀትም ከነኞቹ ይሻላሉ፣ በእውቀትም የተሻሉ ናቸው። አሁን የተንጫጩባቸው እረፉ፣ ንጽጽሩ ትክክል አይደለም፣ ካፊሮችን ለማሳመን ተብሎ ሐዲስና ቁርአን እየካዱ ነው ያሉት ማለት ነው። እነሱ ያውቁታል ካላለ ብለው ስለሚያልፉ ማለት ነው። ከእስልምና ወጣ ቀጥታ ይገደላል፣ አትዋሹ፣ አይገደልም አትበሉ ብሎ ያለው ኡስታዝ ማለት ነው። አንድ እንደገና ደግሞ የተለያዩ ያነሱትን የኔንም ስም ሜንሽን አድርጎ እንትን ያለው እነሱ ጎበዝ ናቸው፣ በእውቀትም እነኞቹን ይበልጧቸዋል፣ ያስተምሯቸዋል። ሀብ አድርገው ነው የሚያስተምሯቸው። ቲክቶክ ላይ እዚህ ያሉት ግን ምንድነው መጽሐፍ ቅዱስ ላይ መቅጣት ለመዱ። ትርጓሜ ያመጡም በራሳቸው ተዛዛ ቢለው መሀይቡ ስለሚጭበረበርላቸው ያታልላሉ ማለት ነው። ኤኒዌይስ ግን አባሾቹ ጠንቅቀው አሁን ያውቋቸዋል። ኡስታዞቻቸው አንድ አይደለም። ሁሉም ኡስታዞች አባሾች ዋብያዎችን ብጠይቃቸው ዋብያ የሚታወቅበት ውሸት ነው ይሉሃል። እና አዳምጣትና ትንሽ እንመለሳለን። ዋሃብያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው በውስጥ መታችሁ ዋሃብያ ምናምን አትከፋፍለ ምናምን የምትሉ እኛና ዋሃብያ አንድ አይደለንም። ሙስሊሞች እኮ አንድ ናቸው ምናምን እያላቸው የምትናገሩ ሰዎች ከዋሃብያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው። የማትደርሰውን አላህን ነው የምንገዛው። ዋሃብያ ግን የሚገዛው ገጣጥመህ እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ገና አሸንጉሊት የማይወጣውን አካል ነው የሚገዛው። ዋሃብያ ገብቷል። ዋሃብያ አራጅ ነው፣ ገዳይ ነው፣ አዎ። አጭበርባሪ ሌባ ነው፣ አዎ። ምንም የምታመጡት ነገር የለም። ገባ? ይህ አንደኛው ነው። ተርታውን እየገባ ብታይ ሌሎችም ኡስታዞች ደግሞ አሉ። ሜይ ቢ ድራግ አድርገን ወደታች አሳየው። ሁሉም አሁን ይባላል አይወክልም። ይሄ እኮ እኛ እንትን አይወክልም። ይሄ አህባሽ ሊወክል እኮ አይችልም። በምሳሌ አንድ ተራቀማቴ እኮ ነው። ኦመር ኮምቦልቻን አሳየው።
አለ ይባል አህባሾች አለ ይባል ኡስታዝ ነው። ሚዩት ነው ክርስቲያን ከመስጂድ ያስወጡናል። ለምን ከመስጂድ ያስወጡናል? ለምን ይደበድቡናል? ለምን ይገሉናል ካላችሁ ያስቀመጠላቸው ትልቅ ምክር አለና አልመጅሙዕ ሙፊድ ሚን አቂደቲ ተውሂድ የምትባል ኪታብ ናት። ያመጣኋት እንትኗን ብቻ ነው ኮፒ አድርገን ኪታቧን ከተፈለገም ለእያንዳንዱ ማድረስ ይቻላል። ምን አላቸው መሰላችሁ? ለምን ይደበድባሉ? መሻይኮቻችን ለምን ያሰቃያሉ? መስጂዳችንን ለምን ይወራሉ? ለምን ያስወጡናል ካላችሁ ምን አላቸው? ይላቸዋል ሙስሊሞች የሚለው አዩሃ ወሃቢዩን ማለት ነው። ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱሙል ሐርበ ሸዕዋአ አላ ሃዚሂ ጡሩቅ ይላል። በእነዚህ በሱፍያዎች ላይ በጣም ኃይለኛ የሆነ ጦርነት እስካልከፈታችሁ ድረስ እስልምናው አይጠቅምም። ወቀዶይቱም